የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች የመጀመሪያዊቱን መልእክት ማጥናት እንጀምራለን። እንግዲህ ትላንት ቆንጆ ጊዜ ሰጥቶናል። ቆላስይስን አጥንተን ነበር። ደግሞ የእግዚአብሔር ምሕረት በስቶልኝ ዛሬ አንደኛ ተሰሎንቄን እንዳጠና ጣኔ ላይ ወድቃለች። ስለዚህ ባለን ጊዜ እግዚአብሔር ይረዳናል። አንደኛ ተሰሎንቄ እናጠናለን። እንግዲህ የአንደኛ ተሰሎንቄ መግቢያውን ስናይ ወይም ደግሞ ተሰሎንቄ ቤተክርስቲያን ማናት የሚለውን ነገር ለመረዳት እንደ መግቢያ የሆነ ሀሳብ ማንሳት ፈልጋለሁ። የተሰሎንቄ ቤተክርስቲያን እንግዲህ የተመሰረተችው በሐዋርያው ጳውሎስ ሁለተኛው ሐዋርያዊ ጉዞ ወቅት ነው። የሐዋርያት ሥራ ምዕራፍ 17 ከቁጥር 1 እስከ 10 ያለው ክፍል ይህን በግልጽ ያሳየናል። ተሰሎንቄ በዘመናዊቷ ግሪክ ውስጥ የምትገኝ የኢንዱስትሪና የንግድ ማዕከል የነበረች በጣም እንቅስቃሴ የነበረባት በህዝብ ብዛቷ ደግሞ ከአቴንስ በመቀጠል ሁለተኛ የነበረች ትልቅ ከተማ እንደሆነች ታሪክ ይናገራል። በፊት ስያሜዋ ተርማ ተብሎ ይጠራ ነበረ። ይሄ ደግሞ በዙሪያዋ ወይም በውስጧ ካሉት የውሃ ምንጮች ጋር በተያያዘ የተሰጣት ስያሜ ነበር። በ168 ዓመተ ምህረት ሮማውያን መቅዶንያን ስትወር ወይም ሮማውያን መቅዶንያን ሲወሩ ይቺ ተሰሎንቄ የከተማይቱ ጠቅላይ ግዛት ዋና ርዕሰ ከተማ እንደሆነች በታሪክ ይናገራል። የሐዋርያት ሥራም ይህንን ይጠቁማል ማለት ነው። በ315 ዓመተ ዓለም ተሰሎንቄ የሚለውን ስያሜዋን አግኝታለች። እንግዲህ ይህን ተሶሎኒያ ተብላ ከምትጠራው የታላቁ እስክንድር እህት ስም ጋራ የተያዘ ነው። ወይም ደግሞ በእሷ ስያሜ ነው ከተማዋ የተጠራችው። የእስክንድር እህት ስም ነው ማለት ነው የከተማዋ ስያሜ። ጳውሎስ ወንጌልን በሚያገለግልበት ዘመን በውስጧ ወደ 200,000 ሰዎች ይኖሩ ነበረ። በአሁን ጊዜ ደግሞ 300,000 ሰው ይኖሩባታል። እንግዲህ በመጀመሪያዊቱ የቤተክርስቲያን ታሪክ ዘመን እስካሁን ድረስ ታሪካቸው ብቻ አሻራቸው ያልተደመሰሰ እስካሁን ድረስ ቀጣይነታቸውን ካረጋገጡ ጥቂት የመካከለኛው ምስራቅ አገራት መካከል እንግዲህ አንዷ ተሰሎንቄ እንደሆነች መረዳት እንችላለን ማለት ነው። እንግዲህ ሐዋርያው ሉቃስ የሐዋርያት ሥራን 17 ቁጥር 1 እስከ 10 የተሰሎንቄ ቤተክርስቲያን ምስረታ ምን እንደሚመስል በግልጥ እንደተናገረ ማየት እንችላለን። በተለይ ወደ 16 አንድ ምዕራፍ ወደኋላ ሄዳችሁ ስትመለከቱ ሐዋርያት ሥራ ምዕራፍ 16 ቁጥር 9 አንድ የመቅዶንያ ልብስ የለበሰ ሰው ተሻገርና እርዳን የሚል ምልክት እየሰጠ ሲለምነው ጳውሎስ በራእይ ያያል ማለት ነው። ስለዚህ ወደ መቅዶንያ ሄደን ወንጌል እንድንሰብክ መስሎናልና በማለት ወደ ተሰሎንቄ ከመሄዱ በፊት ሲላስና ጢሞቴዎስን ይዞ ወደ ፊልጵስዩስ ይገባል። ከዛ ፊልጵስዩስ እንግዲህ ሲያገለግሉ ታውቃላችሁ፣ የመጀመሪያዊቷ የአውሮፓ ቤተክርስቲያን ትመሰረታለች። እሷም ፊልጵስዩስ ናት። የፊልጵስዩስ ቤተክርስቲያን ደግሞ በቲያጥሮን ቀይ ሐር ሻጭ በነበረችው በሊዲያ ቤት ትመሰረታለች ማለት ነው። ሊዲያ እህታችን ቤተሰቦቿ ጋር ጌታን ያገኘችበትን ታሪክ እናገኛለን። ከዛ በኋላ በሐሰት ክስ እንዴት እንደተደበደቡ፣ እስር ቤት እንደተጣሉ፣ በግንድ ተጠርቀው በመንፈቀ ሌሊት እግዚአብሔርን በዜማ ሲያመሰግኑ እስር ቤቱ እንደተናወጠ፣ ይህንን ደግሞ እስረኞች የወጡ መስሎት ራሱን ሊያጠፋ ሲል የእስር ቤቱን አለቃ ወንጌል መስክሮለት ከነ ቤተሰቡ ጌታን እንዳመነና እንደተጠመቀ መጽሐፍ ቅዱስ ይነግረናል። እንግዲህ ከፊልጵስዩስ በመቀጠል አንጴፊሊዮንና አጶሎኒዮን የሚባሉ ሁለት ከተሞችን በማለፍ ሐዋርያው ጳውሎስ የትኩረት አቅጣጫ ወደ ነበረችው ወደ ታላቂቷ ተሰሎንቄ ገብቷል ማለት ነው። ተሰሎንቄ ገብቷል። እነዚህ ሁለቱ ከተሞች ትናንሽ ናቸው፣ ለምን አልፏቸው ሄደ የሚል ጥያቄ ቢነሳ ጳውሎስ ትልቁን ከተማ ምናልባት በወንጌል ከደረስን እዛ የተደረሰው ማህበረሰብ ወደ እነዚህ ወደ ትናንሽ ከተሞች ወንጌል ያደርሳሉ የሚል ሐሳብ እንደነበረው መረዳት እንችላለን። እንግዲህ አንዳንድ መላምቶች ወይም ደግሞ አስተያየቶች ይቀርባሉ በተለያዩ ምሁራን ማለት ነው፣ ይህንን ሐሳብ ያቀርባሉ። ስለዚህ ተሰሎንቄ ከፊልጵስዩስ 160 ኪሎ ሜትር ርቀት አላት። እንግዲህ የኤፌሶንና የቆላስይስን ያህል ርቀት እንዲሁ በፊልጵስዩስና በተሰሎንቄ መካከል እናገኛለን፣ አትላስ ማፕን ስናጠና ማለት ነው። ስለዚህ ጳውሎስ ወደ ተሰሎንቄ እንደደረሰ እንግዲህ እንደምታውቁት በኤፌሶን 3:1 ላይ እንደተጻፈው ጳውሎስ ምንም እንኳን የአሕዛብ ሐዋርያ ቢሆን የልቡ ሐዘንና የማያቋርጥ የልብ ጭንቀት ግን ስለ ወገኖቹ መዳን ስለነበረው ቀጥታ የሚገባው ወደ ምኩራብ ነው። የትም ልቀቁት፣ መጀመሪያ የሚገባው ምኩራብ ነው
እና ምኩራብ ከገባ በኋላ ኢየሱስን መሰከረላቸው። በተለይ ሐዋርያት 17:3 ደግሞ ስታነቡ ኢየሱስ እንደሞተ ከሙታንም እንደተነሳ መጽሐፍትን እየተረጎመ ከእነርሱ ጋር ለ3 ሳምንት ይነጋገር ነበር ይላል። እንግዲህ ተሰሎንቄ ቤተክርስቲያን ምስረታ ይሄ ነው። የ3 ሳምንት ወይም የ3 እሁዶች የወንጌል ስብከት ነው። እንግዲህ በዛ ያሉ የአይሁድ ምሁራን ጳውሎስ የእግዚአብሔር ምክር ካለህ ብለው ግብዣ ስላደረጉለት 3 ሳምንት ነው ያስተማራቸው። ግን አንደኛ ተሰሎንቄን ስናነብ በእነዚህ 3 ሳምንት ውስጥ ያስተማራቸው መልእክት እንግዲህ ሲረዝም ይጠር ሲሰበር ይሰጠር እንዲሉ በጣም ዋና የሆነ ነገር እንደነገራቸው መረዳት እንችላል። ነገርን በማንዛዛት እንደማይሆን፣ ነገር ግን የእግዚአብሔርን ምክር በትክክል በማድረስ በማስታጠቅ ያገለግል እንደነበረ መረዳት እንችላለን ማለት ነው። በጣም የሚገርማችሁ ነገር ተሰሎንቄ እያገለገለ እያለ ትልቅ ተቃውሞ ተነስቶበታል። ትልቅ ተቃውሞ። አንዳንድ የከበሩ ሴቶች እና የተወሰኑ ሰዎች ጌታን ተቀበሉ። ወዲያው ነው ከተማው የተደበላለቀው። ስለዚህ ምንም ማድረግ አይችሉም። 70 ኪሎ ሜትር ርቃ ወደምትገኘው ወደ ቤሪያ ይሄዳሉ ማለት ነው። ቤሪያ የነበሩ ሰዎች ግን ወይም ቤሪያ የነበሩት አይሁድ ግን በተሰሎንቄ ካሉት ይልቅ ልባቸው ሰፊ ነበርና ነገሩ እንዲሆንን ብለው መጽሐፍትን እየመረመሩ በሙሉ ፈቃድ ተቀበሉ የሚል ቃል ታያላችሁ። እንግዲህ የቤሪያ ሰዎች በጣም የተወደዱ እንደሆነ ለእናንተ አዲስ አይመስለኝም። በጣም የሚገርመኝ ነገር ግን ተሰሎንቄ ያሉ አይሁድ፣ ቤሪያ ያሉ አይሁድ ወንጌል እንደተቀበሉ በሰሙ ጊዜ ስራ ፈቶችና ክፉ ሰዎችን ላኩ ይላል። ወደ ቤሪያ 70 ኪሎ ሜትር ማለት ነው። እንዴት ቡናና ሰሊጥ ይመስል ሰው ክፉ ሰው ኤክስፖርት ያደርጋል? ምን ያህል ለወንጌል ጠላቶች እንደነበሩ የምትረዱት በዚህ መንገድ ነው። ስለዚህ 3 ሳምንት በላይ ወይም ደግሞ ከ1 ወር በታች በተሰሎንቄ ቆይታ አድርጎ አዳዲስ ክርስቲያኖችን ወይም አዲስ የተወለደች ቤተክርስቲያንን ጥሎ ወደ ቤሪያ ሄደ። እንደገና ቤሪያ ደግሞ ትልቅ ተቃውሞ ሲነሳበት ጳውሎስ ወደ አቴንስ ሲመለስ ጢሞቴዎስ እና ሲላስ ግን በዛው በቤሪያ እንደቀሩ የሐዋርያት ሥራ ምዕራፍ 17 ከቁጥር 10 ጀምራችሁ መረዳት ትችላላችሁ ማለት ነው። ከዛም በኋላ አቴንስ ሆኖ ጢሞቴዎስን እንደገና ወደ ተሰሎንቄ እንደላከው ስናጠና የምናገኘው ይሆናል። ስለዚህ እንግዲህ ወደ አቴንስ ጢሞቴዎስ ሲመጣ የተሰሎንቄን መልእክት የጻፈው አቴንስ ሆኖ ነው ማለት ነው። ስለዚህ አቴንስ ሆኖ ተሰሎንቄን አንደኛዋን መልእክት ጻፈ፣ ሁለተኛዋን መልእክት ጻፈና ለጢሞቴዎስ ላከ። ስለዚህ ጢሞቴዎስ በምዕራፍ 2 ቁጥር 2 ላይ ስትመለከቱት መላኩን የምናገኝበትን ክፍል ትረዳላችሁ ማለት ነው። መልእክቲቱ የተጻፈችው ከ49 እስከ 51 ባለው ዓመተ ምህረት ነው። የተሰሎንቄ መልእክት አጠቃላይ ጭብጥ ሐሳብ 5ቱን መልእክታት ስንጨብጠው ወይም ደግሞ ስንጠቀልለው ለኢየሱስ ክርስቶስ መምጣት ተዘጋጁ የሚል አዋጅ ሆኖ እናገኘዋለን ማለት ነው። ምዕራፍ 1 ከምዕራፍ 1 እስከ ቁጥር 3 ሰላምታና ምስጋና ወይም ግሪቲንግ ኤንድ ታንክስ ጊቪንግ ሆኖ እናገኘዋለን። ሰላምታና ምስጋና ምዕራፍ 1 ከቁጥር 1 እስከ 3 እንግዲህ ሰላምታውን የሚያነሳው የጳውሎስን ስልዋኖስ እንግዲህ ሲላስ የሚባለው ነው። ስልዋኖስ እና የጢሞቴዎስን ሰላምታ ያቀርባል። በእግዚአብሔር አብ በኢየሱስ ክርስቶስም ወደምትሆን ወደ ተሰሎንቄ ሰዎች ቤተክርስቲያን የተለመደው ሰላምታው ከእግዚአብሔር ከአባታችን ከልጁም ከክርስቶስ ኢየሱስ ዘንድ ለእናንተ ጸጋና ሰላም ይሁን ይላቸዋል። እንግዲህ ጸጋ የሚለው ካሪስ ነው። ሻሎም ደግሞ ሰላም የሚለው ደግሞ ሻሎም ነው። ጸጋ በክርስቶስ ኢየሱስ በማመን የተካፈልነው የእግዚአብሔርን መዳን ወደኛ የሳብንበት እጅ ነው። ሰላም ደግሞ ከመጣው ከጸጋው የተነሳ የተቀበልነውን ሕይወት አይደል የምናጣጥምበት የእግዚአብሔር እረፍት ነው ማለት ነው። ይህን ሰላምታ ከቀረበላቸው በኋላ ከምዕራፍ 2 እስከ 3 ስትመለከቱ በሚገርም ሁኔታ ትላንት የቆላስይስ ሰዎች ላይ ያነሳናቸውን 3 መንፈሳዊ እሴቶች በማንሳት ስለነሱ ያመሰግናል። እንዲህ ይላቸዋል። በጸሎታችን ጊዜ ስለ እናንተ ስናሳስብ ይላል። እንግዲህ ጳውሎስ የጸሎት ጊዜ አለው። የእምነታችሁን ስራ 1፣ የፍቅራችሁን ድካም 2፣ በጌታችን በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት 3 ሳናቋርጥ እያሰብን እግዚአብሔርን ሁል ጊዜ በሁላችሁ ምክንያት እናመሰግናለን ይላል። ስለዚህ ሳናቋረጥ ነው የሚለው። ጳውሎስ ስለነሱ የሚያመሰግነው ወደ ልቡ ሲመጡ ሳይሆን ያለማቋረጥ ስለነሱ እንደሚያመሰግን ይናገራል። በምን ምክንያት ስንል በ3 ምክንያት። የመጀመሪያው ስለ እምነታቸው ስራ ይላል። የእምነታቸው ስራ ምንድን ነው ስንል
ቁጥር 9 ላይ የተገለጡ ነገሮች አሉ። የእምነታቸው ሥራ ምን መሰላችሁ? ከጣዖቶቻቸው ወደ ሕያው አምላክ መመለሳቸው ነው። ቁጥር 9 ላይ እንመጣበታለን። ሁለተኛ ስለ ፍቅራቸው ድካም። ምንድን ነው የፍቅራቸው ድካም ስንል ለሕያውና ለእውነተኛ አምላክ ታገለግሉ ዘንድ ይላል። ስለዚህ ሕያውና እውነተኛውን አምላክ ማገልገላቸው ነው የፍቅር ድካም የተባለ። ሶስተኛ በጌታችን ኢየሱስ ክርስቶስ ስላለው መጽናት የሚለው ደግሞ የእግዚአብሔርን ልጅ ከሰማይ ተጠብቁ ዘንድ ይላል። አያችሁ። ስለዚህ የእምነታቸው ሥራ ወደ ሕያው አምላክ መመለሳቸው ነው። የፍቅራቸው ድካም ሕያውና እውነተኛውን አምላክ ማገልገላቸው ነው። በጌታችን በክርስቶስ ኢየሱስ ያለው የእምነታቸው ጽናት ደግሞ የእግዚአብሔርን ልጅ ከሰማይ መጠበቃቸው ነው ማለት ነው። እንግዲህ ይሄ ከቁጥር 2 እስከ 3 ያለው ሐሳብ የሚናበበው ከቁጥር 9 እስከ 10 ባለው ሐሳብ ስለሆነ ግዴታ ወረድ ብዬ ማመሳከር ስላለብኝ ነው። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን ወዳጆቼ። ከዛ በኋላ ቀጥታ የሚናገረው ምንድን ነው? ከቁጥር 4 እስከ 7 ጳውሎስ በእግዚአብሔር የተወደዱና የተመረጡ እንደሆኑ በጣም ኢንስፓየርድ ሆኖ በጣም ተደንቆ ይነግራቸዋል። ምንድን ነው የሚላቸው? ስለ እነሱ ካመሰገነ በኋላ ወንድሞች ሆይ ይላቸዋል፣ እንደተመረጣችሁ አውቀናል ይላል። እንዲሁም ከፍ ብሎ ምንድን ነው የሚለው? በእግዚአብሔር የምትወደዱ ወንድሞች ሆይ እንደተመረጣችሁ አውቀናል በማለት ይናገራል። ስለዚህ አሁን ከዚህ እንኳን ንግግር እኔ 4 ነገሮችን ላወጣላችሁ እፈልጋለሁ። የመጀመሪያው ደህንነት የጀመረው በእግዚአብሔር ነው ብላችሁ ጻፉ። ደህንነት የጀመረው በማን ነው? በእግዚአብሔር ነው። ይህንን ትንሽ ወደ ሁለተኛ ተሰሎንቄ 2:13 ሄጄ ልዋስ። ሁለተኛው ተሰሎንቄ 2:13 ላይ መዳናቸው ከእግዚአብሔር መሆኑ ሲነግራቸው እግዚአብሔር ለመዳን እንደ በኩራት መርጧቸዋል ይላል። እዚህ እንደተወደዳችሁ እንደተመረጣችሁ አውቀናል የሚለው ይህንን እውነት ሲያጸናላቸው ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 13 ላይ ሄዶ እግዚአብሔር ለመዳን እንደ በኩራት መርጧቸዋልና ይላቸዋል። ጌታችን ኢየሱስም ሲናገር ዮሐንስ 15:16 ላይ እኔ መረጥኳችሁ እንጂ እናንተ አልመረጣችሁም ብሏል። የዚህ ዓለም መንግስት ታውቃላችሁ እንዲህ ብለን ነው። እሱም ቁልፍ ምልክቴ ሰብል ነው፣ ምልክቴ መብራት ነው፣ ምልክቴ ቁልፍ ነው፣ ምልክቴ ቀበሮ ነው ብሎ ይመጣል። እኛም እንደዚህ ብለን እንመርጣለን። የእግዚአብሔርን መንግስት ግን እንዲህ ብሎ የመረጠው የለም። እንደዚህ ብሎ የመረጠን እሱ ነው። አያችሁ፣ እኔ መረጥኳችሁ እንጂ እናንተ ምን አላላችሁኝም፣ አልመረጣችሁኝም ይላል። ኤፌሶን 1:4 ላይ ስታነቡ ዓለም ሳይፈጠር ይላል በፊቱ ቅዱሳን ነውር የሌለን እንሆን ዘንድ እግዚአብሔር በክርስቶስ መረጠን ይላል። አያችሁ፣ ስለዚህ እግዚአብሔር ዓለም ሳይፈጠር ወይም አጽናፍ ዓለሙ ሳይመሰረት ጠቅላላው የድነት እቅድ በእግዚአብሔር ልብ ውስጥ ተጸንሶ እንደነበረ እናያለን። ሁለተኛ በደህንነት ውስጥ የእግዚአብሔር ፍቅር ይታያል። የተወደዳችሁ ወንድሞች ወይ ሲላቸው እኔ የወደድኳችሁ ማለቱ አይደለም፣ እግዚአብሔር የወደዳችሁ ማለት ነው። የተወደዳችሁ ወንድሞች ወይ እያለ ይነግራቸዋል። ስለዚህ ፍቅሩ ብቻ ሰውን ጸጋውም ያድነናል። ፍቅሩ የሚገባንን ቅጣት አይሰጠንም። ጸጋው ደግሞ የማይገባንን ምሕረት ይሰጠናል። የሚገባንን ቅጣት ያልሰጠን ፍቅሩ ነው። የማይገባንን ምሕረት የሰጠን ጸጋው ነው። ስለዚህ በድነት ውስጥ የእግዚአብሔር ፍቅር ይብራራል። አያችሁ፣ እግዚአብሔር በሮሜ ምዕራፍ 1 ቁጥር 4 ላይ እንደተጻፈ ከፈጠረው ፍጥረት የጄኔራል ሬቬሌሽን የምንለው አምላክነቱ ደግሞም የዘላለም ኃይሉ ይታያል አይደል? በፍጥረቱ አምላክነቱ ደግሞ የዘላለም ኃይሉ የማይታየው ባህሪው ይታያል። በክርስቶስ ኢየሱስ ግን ፍቅሩ ይታያል። ፍጹም የሆነው የእግዚአብሔር መገለጥ ነው ኢየሱስ ክርስቶስ የምንለው ለዛ ነው። ስለዚህ ኢየሱስ የእግዚአብሔር መገለጥ ብቻ ሳይሆን የእግዚአብሔር የፍቅሩ ማብራሪያ ነው። የእግዚአብሔር ፍቅር ያለው በክርስቶስ ኢየሱስ ነው። ስለዚህ እግዚአብሔር ፍቅሩን ሊገልጥ ሲል ምንድን ያደረገን? በባህሪ የሚመስለው በክብር የሚተካከለው አንድ ልጁን የሰጠን። ስለዚህ ክርስቶስን ሲሰጥ ፍቅር አልቆበታል። አሁን ከክርስቶስ ጋር የሚሰጠን እንጂ ከክርስቶስ የበለጠ የሚሰጠን ነገር የለውም እግዚአብሔር። ስለዚህ በሰዎችን በማዳን እውነታ ውስጥ የእግዚአብሔር ፍቅር ይታያል ብዬ እመሰክርላቸዋለሁ። ሶስተኛ በድነት ውስጥ እምነትም አለ። በድነት ውስጥ እምነትም አለ። ጸጋው በእምነት አድኗቸዋል ይላል ኤፌሶን ምዕራፍ 2 ቁጥር 8። አያችሁ፣ ከጣዖቶቻቸው ዘወር አሉ። እነዚህ ሰዎች እኮ ትላንትና
አፕሮዳይት የተባለች የጋደስ ኦፍ ቢዩቲ ኤንድ ላቭ የሚሏትን ማለት ነው። ከተማው ላይ በጣም ይሄ አረስ ከተባለ ጋደስ ጋራ ባሏ ላይ ያመነዘረች አምላክ ናት የሚሏትን አምላክ የሚያመልኩ ነበሩ። ድንጋይ ጠርበው እንጨት አለዝበው እየሳሙ እና አንተ አምላኬ ነው የሚሉ ነበሩ። አሁን ግን ወደሚናገር ሕያው ወደሆነ አምላክ ተመልሰው ሊያገለግሉት ራሳቸውን ሰጥተዋል። እንደዚህ ብሎ ይመሰክርላቸዋል ወገኖች፣ እንዲህ ብሎ ይመሰክርላቸዋል። በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 13 አሁንም ወደ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 13 መሄድ ግድ ይለኛል። እኛ ግን በጌታ የተወደዳቸው ወንድሞች ይላቸዋል። እንደገና ሁልጊዜ ስለ እናንተ ልናመሰግን ግድ አለብን። እግዚአብሔር በመንፈስ መቀደስ እውነትንም በማመን አያችሁ፣ ምን በማለት እውነትንም በማመን ለመዳን እንደ በኩራት መርጧቸዋልና ይላቸዋል። ስለዚህ በድነት ውስጥ እምነትም አለ። አራተኛ ድነት ሕይወትን ይለውጣል። ሕይወትን ይለውጣል። ጳውሎስ የተሰሎንቄ ሰዎችን መመረጥ በምን አወቀ ስንል ጄኒዊንሊ ሕይወታቸው በመለወጡ ነው። አያችሁ፣ የወንጌል የመለወጥ ኃይል ማሳያዎች ናቸው የተሰሎንቄ ክርስቲያኖች። በ3 ሳምንት ትምህርት ቆሮንቶስ ላይ 1 ዓመት ከ6 ወር ፈጅቶበት፣ ኤፌሶን ላይ 3 ዓመት ፈጅቶበት፣ ተሰሎንቄ ላይ በ3 ሳምንት እግዚአብሔር ከተማውን የገለባበት እና ለክርስቶስ ኢየሱስ ወንጌል ያላቸው ፈጣን ምላሽ ራሱ ጳውሎስን አስደንግጦታል። በነገራችን ላይ እያየነው እንመጣለን። ስለዚህ ደጋግሞ ነው በሁለቱም መጽሐፎቹ ላይ በሁለቱም የተሰሎንቄ መልእክቶቹ ላይ ስለ እናንተ ልናመሰግን ግድ ይለናል ይላል። እጁን ባፉ ይጭናል። ገናናውን ክብር አብን ይባርካል። ስለ እነሱ ማለት ነው። ሕይወትን ይለውጣል። አያችሁ፣ እነሱ ብቻ መሰላችሁ የተለወጡት? በመቅዶንዮና በአካያ ያሉትን እነሱም ብቻ አይደሉም፣ በዙሪያው በስፍራው ሁሉ ስለ እነሱ የሰሙ ሁሉ ሕይወታቸው እንደተነካ ቁጥር 7 ላይ ይነግራቸዋል። አሁን ጳውሎስ እንደተመረጣችሁ አውቀናል ለምን አለ የሚል ጥያቄ ከጠየቃችሁኝ 3 መልስ እናገኛለን። እንዴት ነው እንደተመረጡ እርግጠኛ ሊሆን የቻለው? እንደ ዳኑ እርግጠኛ መሆን የቻለው ስንል በመጀመሪያ ደረጃ የእግዚአብሔር ምሕረት ለነሱ እንዴት እንደፈሰሰ በማየቱ ነው። እንዲህ ብሎ ይገልጧል። ቁጥር 5 ላይ ወንጌል በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣምና ይላቸዋል። ስለዚህ ወንጌሉ ሲሄድ በጣም በጣም አስደናቂ የሆነ የእግዚአብሔር ኃይል በተሰሎንቄው አገልግሎት ያልፍ ነበር። ጳውሎስ ያን አስተውሏል። ስለዚህ ወንጌላችን የመጣው በቃል ብቻ አይደለም እና በምንድን ነው? በኃይል ነው፣ በመንፈስ ቅዱስ ነው፣ በብዙ መረዳትም ነው። ማለት ዲፕ ኮንቪክሽን ነው የሚለው እንግሊዘኛው። አሳምኖን ማለት ነው። የእግዚአብሔር ኃይል ይንቀሳቀስ እንደነበረ በጣም አምነናል። ዲፕ ኮንቪክሽን ነበር። እኛም አምነናል፣ እናንተም ደግሞ ሲሰራ አይታችኋል የሚል ሐሳብን ያቀርባል። እርግጠኛ የሆነው በተገለጠው በእግዚአብሔር ኃይል በመንፈስ ቅዱስና በመጣው በብዙ መረዳት ምክንያት ነው። ሁለተኛ ቁጥር 6 ላይ ያለው ምክንያት ነው። ቃሉን በብዙ መከራ ከመንፈስ ቅዱስ ጋር በደስታ ተቀበላችሁ ይላቸዋል። ፓራዶክስ ነው። አላጉረመረሙም። መከራ አለ፣ ግን በደስታ ተቀበሉት ይላል። ሶስተኛ ምክንያት በዚሁ በአንደኛ ተሰሎንቄ 2:13 ላይ አንደኛ ተሰሎንቄ 2:13 ቀጣዩ ምዕራፍ ላይ ነው ሶስተኛው ምክንያት የምናገኘው። ስለዚህ ወረደላለሁ። ስለዚህ የመልእክትን ቃል እርሱም የእግዚአብሔርን ቃል ከኛ በተቀበላችሁ ጊዜ እውነት እንዳለ በእናንተ በምታምኑት ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እኛ ደግሞ ሳናቋርጥ እናመሰግናለን። አያችሁ፣ በጣም ነው። 5 ጊዜ ነው በዚህ መጽሐፍ ውስጥ ጳውሎስ ስለነዚህ ሰዎች የሚያመሰግነው። ሶስተኛው ምክንያት ምንድን ነው? ባጭሩ ካልኳችሁ እንዲገባችሁ፣ እንደ ሰው ቃል አይደለም ወይ ጳውሎስ ተናጋሪ ሄርሜን ዲያ እያሉ አልሰሙም። ይህ ቃል የእግዚአብሔር ቃል ነው። ይህ ቃል የአምላክ ቃል ነው። አምነናል፣ በእኛ ይሰራል እያሉ በእናንተ በምታምኑት እንደሚሰራ ነው የሚለው። እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አልተቀበላችሁትም። ስለዚህ እንደ እግዚአብሔር ቃል ስላመኑት የእግዚአብሔር ቃል የሚሰራውን ህይወታቸው ውስጥ ሰራ ህይወታቸው ውስጥ። ስለዚህ እነዚህ 3ቱ ምክንያቶች ጳውሎስ በእርግጠኝነት በእግዚአብሔር መወደዳቸውና መመረጣቸውን እርግጠኛ እንዲሆን አድርጎታል። አንደኛ በኃይል በመንፈስ ቅዱስ በብዙ መረዳት ወንጌል ወደ እነሱ መድረሱ፣ ሁለተኛ ቃሉን በብዙ መከራና በደስታ መቀበላቸው፣ ሶስተኛ ደግሞ እግዚአብሔርን ቃል እንደ እግዚአብሔር ቃል በማመናቸው እንደሚሰራ
በመቀበላቸው በእነዚህ ምክንያት ሲያመሰግናቸው እናያለን ወገኖቼ። የሚገርመውት ነገር ከዚህ የተነሳ ሚል ኮንጃክሽን ይጠቀማል፣ አያያዥ ቃል ይጠቀማል። ከዚህ የተነሳ ምን ሆነ አለ? በመቅዶንያና በአካያ ላሉት ምሳሌ ሆናችሁላቸው ይላል ቁጥር 7 ላይ። እንዲሁም በመንፈስ ቅዱስ መከራውን እና ይሄ በመንፈስ ቅዱስ ደስታ እና መከራው ሲቀበሉ በመንፈስ ቅዱስ ደስታ ወንጌልን መቀበላቸው ላይ ሁለተኛው ነጥብ ላይ ምን እንዳላችሁ ታውቃላችሁ? መዝለል አልፈልግም። እኛንና ጌታን መስላችሁ ይላል ጳውሎስ። ለምንድን ነው እንደዚህ ያለው ካላችሁ ኢየሱስ መስቀል ላይ ተሰቅሎ ትዝ ይላችኋል። ኢሳይያስ 53:11 ላይ ከነፍሱም ድካም ብርሃንን ያያል ይላል። መስቀል ላይ ይሰቃይ ነበር፣ እውነት ነው። ግን ከስቃዩ በላይ የሚያየው እኛን ነበር ማለት ነው። በእግርና በእጁ ችንካር ገብቶ ጎኑ ደም እየረጨ አይኑ የሚያለቅሰው ፍቅር ነው፣ በአንደበቱ ግን የሰበው ይቅርታን ነው። የዘላለም ምክሩ በመስቀሉ ሞት የሚወለድ ትውልድ ማግኘት ነበረ። ወደዛ መስቀል ሞት ደግሞ ሲሄድ አይታችኋል። ኢየሱስ ዘምሮ ነው ሄደው። እነዚህም ሰዎች መከራውን በደስታ ስለሚቀበሉ ጌታን መሰላችሁ አላቸው። እኛንስ ደግሞ መሰላችሁ ያላቸው ለምንድን ነው ስትሉ ሐዋርያት 5 ላይ ስናጠና ጴጥሮስና ዮሐንስ ተገርፈው ሲወጡ ስለ ስሙ ይናቁ ዘንድ የተገባቸው ሆኖ ስለተቆጠሩ ከሸንጎ ደስ እያላቸው ወጡ ይል አይደል? ጳውሎስስ እሺ እኛን ብሏል። ጳውሎስ እኛን የሚለው በዚህ ክፍል ማን ነው? እሱና ሲላስ በፊልጵስዩስ ታስረው ሳለ በመንፈቀ ሌሊት እግዚአብሔርን በዜማ ያመሰግኑ ነበር ይላል። እኛ ትንሽ መከራ ከነካን ለምቦጫችን መሬት ነው የሚነካው። አያችሁ፣ እኛንና ጌታን መስላችሁ የሚላቸው በዚህ ምክንያት ነው። ስለዚህ በኃይል በመንፈስ ቅዱስ በብዙ መረዳት ወንጌል ወደ እነሱ ደርሷል። አንድ ከብዙ ደስታ ጋር በመከራ ወንጌልን ተቀብሏል። ሁለት ሶስተኛ ደግሞ የተቀበሉትን የሰሙትን ቃል በእነሱ እንደሚሰራ እንደ እግዚአብሔር ቃል ተቀብለውታል። ስለዚህ ጳውሎስ በእነዚህ ሶስት አብይ ምክንያቶች የእግዚአብሔር ቃል እንደሚናገረው በእግዚአብሔር የተወደዱና በእግዚአብሔር የተመረጡ መሆናቸውን ያረጋግጥላቸዋል ማለት ነው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ቁጥር 8 ላይ የወንጌል መስፋፋት የሚል ሐሳብ እናገኛለን። እነዚህ ሰዎች ቃሉን ተቀባዮች ብቻ ሳይሆኑ አስተላላፊዎች በመሆናቸው እምነታቸው በመቅዶንያና በአካያ ብቻ ሳይሆን በስፍራ ሁሉ ተወርቷል ይላል። ይሄ እምነታችሁ የሚለው ምንድን ነው ብዬ ሳጠና በጣም የሚገርማችሁ ነገር ምስክርነት ነው ይላል። እኔ እምነት ብቻ ነበር የሚመስለኝ። ኖ የእምነት ስራ አለበት። እነዚህ ሰዎች የተረዱትን እውነት ሰጥተዋል፣ ሌሎቹ ሚሽናል ሆነዋል። ይሄ ሚሲዮዲ የሚለው የእግዚአብሔር ተልእኮን በህይወታቸው ተግባራዊ ያደርጉ ነበረ። በቃ በእግዚአብሔር ፍቅር ብድ ብለዋል፣ በክርስቶስ ፍቅር ብድ ብለዋል። እና በጣም ሲናገሩ እንደ ይግራማችሁ እንዴ በመቅዶንያና እኮ በአካያ ብቻ አይደለም አለ ጳውሎስ፣ በስፍራ ሁሉ ይላቸዋል። ተሰምቷል እያለ ይናገራል። ይሄም እንግዲህ ጳውሎስ እንዴት እያደነቀ ሲጽፍላቸው ታያላችሁ። በጣም ያደንቃል። ራሱ ጳውሎስ ይህን መልእክት እኮ የሚጽፍላቸው ቆሮንቶስ ሆኖ አይደል? እሱ እንኳን እኮ የሆነ ጊዜ ዝም ለማለት እኮ አስቧል። ቆሮንቶስ ላይ ኢየሱስ ምን አለው? እኔ ከአንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ፣ ነገር ግን ተናገር፣ ዝም አትበል፣ በዚች ከተማ ብዙ ሕዝብ አሉኝና በማለት አበርትቶታል አይደል? የሐዋርያት 18:9 ላይ ማለት ነው። ስለዚህ እሱ እንኳን ዝም ሲል ተናገር ካለበት ከከተማ ከቆሮንቶስ ሆኖ ነው የእነሱን ምስክርነት እያደነቀ የሚጽፍላቸው። ስለዚህ የከፈሉት ዋጋ ለወንጌል ሁሉም ማድረጋቸውን በቀላሉ እንዳላየው በዚህ መረዳት ትችላላችሁ ማለት ነው። ክብር ለኢየሱስ ይሁን። እኔ ብዙ ጊዜ ይላሉ የኔ ፑልፒት ተጣጣፊ ናት፣ የትም ነው የምትዘረጋው ላለ የምትሄዱበት ቦታ ላይ የምታገኟቸው ሰዎች ፖቴንሻል ሜምበሮቻችሁ ናቸው። ፖቴንሻል እኔ ፓስተሬ እንደዛ ብሎኛል። መድረክ ሳልሰጥ ቆየው ቃልዬ ስለ ፓስተሬ ያትጨነቂ እኔ ፑልፒት ተጣጣፊ ናት፣ የትም ነው የምዘረጋት አልኩት። አያችሁ፣ ዋናው ነገር አንድም ሰው ስታገኙ ሺህም ሰው ስታገኙ አይግራም። ኢየሱስ አንድ ሰው ሲያገለግል አይሰቅቀውም። መልቲቲዩድ ደግሞ ህዝብም ሲያገለግል ደግሞ አይደንቀውም። ዋናው ነገር የእግዚአብሔር ሐሳብ በአንተ መሰራቱ ነው። ህዝብ አገልግለህ የሚሰማ አንድ ሰው ሆኖ ሊሆን ይችላል። እሱን ጌታ ነው የሚያውቀው። አንተ ግን ለታዘዝክበት ትእዛዝ ለተሰጠ ወንጌል ታማኝ
ሆነ በሄድክበት ወንጌል መመስከር አለብህ። እኔ አሁን ለምሳሌ ያልዳኑ ሰዎች ሲያገኙ ሰማይ አፋፌን የሚያይ ነው የሚመስለኝ። ልጄ ምን ይናገራል ብሎ የሚያይ ነው የሚመስለኝ። አያችሁ፣ ዕዳ አለብና እመጣበታለሁ እሱ። ስለዚህ እነዚህ ሰዎች ውስጣቸው የፈሰሰ የእግዚአብሔር ፍቅር በሄዱበት ስፍራ ሁሉ የክርስቶስ ኢየሱስን ወንጌል እንዲናገሩ በማድረጋቸው ያውን በዚህ አጭር ጊዜ ውስጥ ጳውሎስ እየተደነቀ ስለነሱ እግዚአብሔርን ያመሰግናል። እነሱን አለም አፕሪሼቲቭን የሚያደርገው አብን እባርካለሁ ይላል። ዙፋኑ ጋር ይሄዳል። በቃ ይባርካል አብን። እና ይሄ የወንጌል ሸክም የወንጌል ምስክርነት እያንዳንዳችን ልብ ላይ እንዲወድቅ እግዚአብሔር ይዳን። ቁጥር 9 እስከ 10 ያለው ምዕራፍ 1 ቁጥር 9 እስከ 10 ፍጹም ለውጥና በክርስቶስ ተስፋ የሚለውን ሐሳብ እናያለን። ከቁጥር 9 እስከ 10 ድረስ እንደዚህ ይላል። በጣም የሚገርማቸው ነገር እነርሱ ራሳቸው ይላል። እነዚህ እነርሱ ራሳቸው የተባሉት እነማን ናቸው? መቅዶንያ ያሉት፣ በአካያ ያሉት፣ በስፍራው ሁሉ አሉት የተባሉት ናቸው። እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ፣ በስቃይ እንደነበረ፣ በእንግልት እንደነበረ፣ በመገፋት እንደነበረ፣ በመወገር እንደነበረ ስለኛ ይናገራሉና ለሕያውና ለእውነተኛው አምላክ ታገለግሉ ዘንድ ከሙታንም ያስነሳው ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ትጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ። እናንተ ብቻ አይደላችሁ፣ እናንተን ያዩ ራሱ ይናገራሉ። የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ይቅርታ፣ የእግዚአብሔርን ፍቅር ይናገራሉ በማለት ስለነሱ ይመሰክርላቸዋል ማለት ነው። በተለይ ይሄ ከቁጣ ያድነን ዘንድ ከሰማይ የምንጠብቀውን የሚል አንድ አስደናቂ ምስክርነት ጳውሎስ ይናገራል። ይሄ በጣም ወሳኝ ቃል ነው ወገኖቼ። ኢየሱስ ክርስቶስን ከሰማይ መጠበቃችን፣ ይመጣል ብለን መጠበቃችን ጥቅሙ በጣም ብዙ ነው። አንድ ጊዜ ሳጠና እነዚህን ነገሮች እንዳገኘው ተረድቻለሁ። ለምሳሌ ለቅድስና 1 ዮሐንስ 3:13 የጌታ ኢየሱስን መምጣት ለቅድስና መጠባበቅ፣ የኢየሱስ ክርስቶስን መምጣት ተስፋ ማድረግ አንደኛ ለቅድስና ይጠቅማል። 1 ዮሐንስ 3:1-3 በታማኝነትና በንቃት ቀኑን ለመጠበቅ ማቴዎስ 24:25 ለመታገስ ያዕቆብ 5:7 ለስጋዊ ማንነት ለመሞት ቆላስይስ 3:5 ለመጽናት 1 ጴጥሮስ 1:7 እግዚአብሔርን ለመምሰል 2 ጴጥሮስ 3:11 ለጽድቅና ራስን ለመግዛት ቲቶ 2:11 ለመጽናናት 1 ተሰሎንቄ 4:13 ነቀፌታን ለማስወገድ 1 ቆሮንቶስ 4:8 ለንጽህና እና በረኝነት ለመትጋት 1 ጴጥሮስ ምዕራፍ 5 ቁጥር 1 ለቅንነት ፊልጵስዩስ ምዕራፍ 1 ቁጥር 9 ለመረጋጋት ፊልጵስዩስ ምዕራፍ 4 ቁጥር 5 እና ተስፋ ለማድረግ ቆሮንቶስ 15 የኢየሱስ ክርስቶስን መምጣት መጠባበቅ እጅግ ጠቃሚ መሆኑን ይነግረናል። ለነዚህ ደግሞ አማኞች ለተሰሎንቄ አማኞች ደግሞ ከቁጣ የሚያድነውን ትጠብቁ ዘንድ ይላቸዋል ማለት ነው። ስለዚህ የክርስቲያን ሕይወቱ መሰረት የሚያደርገው የሚገለጠውን የክብር ተስፋ ኢየሱስን በመጠበቅ ነው። ቤተክርስቲያን የቀረላት የተባረከ ተስፋ የኢየሱስ ክርስቶስ መምጣት ነው። በስባሽነቷን ጥላ የክብርን ጌታ የምትቀበልበት የምትሞሸርበት ቀን አለ። ስለ ንጥቀት መሰረታዊ 3 ጥቅሞች በኋላ ስለሚመጣላችሁ ይህንን ሀሳብ ከሰዓት አንጻር እዚህ ጋር ብቋጫው ጥሩ መስሎ ይሰማኛል። ስለዚህ የኢየሱስ ክርስቶስን መምጣት በእነዚህ መሰረታዊ ነገሮች ህይወታችን ውስጥ በጣም ለፍሬ መተርጎም ይኖርብናል ብዬ አምናለሁ። ከዚህ ምዕራፍ ምን እንማራለን ስንል አጭር ነገር ነው የምንማረው። ወንጌል ይለውጣል የሚል የማያምኑትን ያናውጣል፣ የሚያምኑትን ይለውጣል። ምዕራፍ 2 1 ተሰሎንቄ ምዕራፍ 2 ይህ ምዕራፍ ጳውሎስ ለተሰሎንቄ ቤተክርስቲያን ያለውን መሰጠት መልእክትና ፍቅር ያመለክተናል ወይም ደግሞ ያሳየናል። ምዕራፍ 2 ከቁጥር 1 እስከ 2 የጳውሎስን ትጋትና ድፍረት ያሳያል። እንዲሁ በከንቱ አይደለም የገባ ነው ይላል። ይኮራል ማለት ነው። በቃ መግባታችን ቬን አይደለም ከንቱ አይደለም ይላል። ሁለተኛስ ቁጥር 1 ላይ ቁጥር 2 ላይ በብዙ ገድል የእግዚአብሔርን ወንጌል ለእናንተ ለመንገር በአምላካችን መድፈራችን ትክክል ነው ይላል። አዋጥቶናል አይነት በጣም ደስ እያሉ እግዚአብሔርን ያመሰግናል። እንደገና ደግሞ የተከፈለውን ዋጋ እንደማሳስብም ያነሳባቸዋል። ምዕራፍ
2 ከቁጥር 3 እስከ 6 የጳውሎስ የአገልግሎት ንጽህና ፒውር ሞቲቭ ምዕራፍ 3 እስከ 6። እንግዲህ አንድ ማክስዌል የሚባል የሊደርሺፕ አስተማሪ አለ፣ በጣም የምወደው። ዘ ራይት ሞቲቭ ኢዝ ቤተር ዛን ዘ ራይት ሙቭስ ይላል። ከምናደርጋቸው የትኞቹም እንቅስቃሴዎች የምናስባቸው ሀሳቦች እግዚአብሔር ይመዝናቸዋል ይላል ማለት ነው። እነሱ ይበልጣሉ ይላል ማለት ነው። እና ጳውሎስ ይህን ሁሉ ዋጋ የከፈልኩት አለ ልጠቀምባችሁ አይደለም። እንደውም 3 ነገሮችን ያነሳል። አንብብላችሁ እንዲህ በማለት ከቁጥር 3 እስከ 6 እንደዛ ብሎ ያነሳል። ይገርመኛል ይህን ቃል ሳስብ። ልመናችን ይላል። ልመናችን ማለት በክርስቶስ ኢየሱስ ከእግዚአብሔር ጋር ታረቁ ብለን እንለምናለን አይደል የሚለው። ልመናችን የሚለው እዚህ ጋር እንደዚህ አይነት ልመና ማለት አይደለም። እባካችሁ ከጣዖት ዘወር ብላችሁ የሚያድነውን እውነተኛውን ጌታ ኢየሱስን ተቀበሉ እያልን ስለ ወንጌል ከእግዚአብሔር ጋር እንዲታረቁ መለመኑን ወይም መስበኩን ነው ልመናችን እዚህ ጋር የሚለው። ልመናችን ይላል አንድ በጣም ይገርማል፣ ከስህተት ወይም ከርኩሰት ወይም ከተንኮል አልነበረም ይላል። ስለዚህ እነዚህ ከስህተት ሲል ሚሴጅን ነው የሚያሳየው፣ መልእክቴ ስህተት አልነበረም ነው። እርኩሰት ሲል ሞቲቭን ነው የሚያሳየው፣ እርኩስ የሆነ ሀሳብ በውስጥ ያልነበረም ሲል ነው። ከተንኮል አልነበረም ሲል ደግሞ ሜተድን ነው የሚያሳየው፣ አደራረግን ነው። ስለዚህ በመልእክቴ ስህተት፣ በሞቲቬ እርኩሰት፣ በአካሄዴ ወይም በአደራረጌ ደግሞ ተንኮል የለም። አልሸቃቀጥኩም፣ ጽድት ባለ አይደል እግዚአብሔር በክርስቶስ ኢየሱስ በሰጠኝ አደራ ሆኜ ነው ያገለገልኳችሁ ይላል ቁጥር 4 ላይ ነገር ግን ወንጌልን አደራ ይሰጠን ዘንድ እግዚአብሔር የታመን ሆነን እንዳገኘን መጠን እንዲሁ እንናገራለን። ልባችንን የሚመረምር እግዚአብሔርን እንጂ ሰውን ደስ እንደምናሰኝ አይደለም በማለት ይናገራል። አይገርምም? ወንጌልን አደራ ይሰጠን ዘንድ እግዚአብሔር ዘንድ የታመንን ሆነን እንደተገኘን መጠን እንዲሁ እንናገራለን። እግዚአብሔር እንዳመነን ታማኝ ሆነን ደግሞ ልንገኝ በተፈለግንበት አቅጣጫ እንዲሁ ሆነን እንናገራለን። ልባችንን የሚመረምር እግዚአብሔርን ደስ የምናሰኝ እንጂ አይደል ሰውን ደስ የምናሰኝ አይደለንም። በአጭር ቃል አደራ አንበላም እያለ ነው። ዘር ቆርጥም መሬት አይደለንም እንደማለት ነው በገበሬኛ። የእግዚአብሔርን ቃል አንሸቃቀጥም በተንኮል እያለ ነው። በነገራችን ላይ ጳውሎስ 3 ቦታ ላይ ወንጌል አደራ እንደተሰጠው ይናገራል። ይህን ሳጠና ለምንድን ነው ወንጌል አደራ የተባለው እያልኩ ሳጠና መንፈስ ቅዱስ 3 ነገሮችን ጠቁሙኝ። በጣም ገርሞኛል። ወይ 4 ነገሮችን እናያቸዋለን። ግን 3 ደግሞ ስፍራዎች ላይ ወንጌልን አደራ እንደተቀበል እንዲህ ብሎ ይናገራል። ገላትያ 2:7 ተመልሰውም ግን ጴጥሮስ ለተገረዙት የሆነው ወንጌል አደራ እንደተሰጠው እንዲሁ ለእኔ ላልተገረዙት የሆነው ወንጌል አደራ እንደተሰጠኝ አዩ ይላል። ይሄ ካውንስል ኦፍ ጀሩሳሌም የሚባለው 50ው ዓመተ ምህረት የኢየሩሳሌም ጉባኤ ላይ ጳውሎስ በአሕዛብ ዘንድ ያለውን አገልግሎት በተመለከተ እንደ አዕማድ የሆኑት ዋኖቹ ሐዋርያት አገልግሎቱ እንደተቀበሉት የተገለጠው ክፍል ላይ ጳውሎስ ወንጌል አደራ እንደተሰጠኝ አዩ ይላል ማለት ነው። ቲቶ 1:3 በዘመኑም ጊዜ መድኃኒታችን እግዚአብሔር እንዳዘዘ ለእኔ አደራ በተሰጠኝ ስብከት ቃሉን ገለጠ ይላል። ለእኔ አደራ በተሰጠኝ ስብከት ቃሉን ገለጠ ይላል። ይህንን ደግሞ የሚለው ቲቶ 1:3 ላይ ነው። 3ኛው ላይ ደግሞ የብሩክ እግዚአብሔርን ክብር እንደሚገልጥ ለእኔ አደራ እንደተሰጠኝ ወንጌል የሆነውን ደህና ትምህርት የሚቃወም እያለ ይቀጥላል። 1ኛ ጢሞቴዎስ 1:9 ጳውሎስ በተለያዩ ስፍራዎች በዚህ ደረጃ ወንጌል አደራ እንደተሰጠው ለምንድን ነው የተናገረው? ወንጌል ለምንድን ነው አደራ የተባለው? ባላደራነት ምንድን ነው ስትሉ፣ ባላደራነት ወገኖቼ ተጠያቂነት ባለበት መንገድ አንድን ነገር መጠበቅ መቻል ማለት ነው። ባላደራነት ለጌታ በታማኝነት ቅርብ የመሆንና አብሮ የመስራት መርህ ማለት ነው። ግሪኩ አይኮኖሞስ የሚል ቃል ይጠቀማል። ማናጀር ኦፍ ሃውስሆልድ ኦር ሃውስሆልድ አፌር ማለት ነው ይላል አንድ መዝገበ ቃላት ሳይ። ላቲኑ ደግሞ ኮስቶዲያን የሚል በአንድ ንብረት ላይ የተሾመ ኃላፊ ማለት መሆኑን ይተረጉምልናል። ያው እንግዲህ በሀገራችን አደራ ለመስጠት አደራ ሰጪው የተቀባዩን ታማኝነት ከግምት እንደሚያስገባ እናውቃለን። በተመሳሳይ መልኩ ደግሞ እግዚአብሔር
ባላደራ እንድንሆን ታማኝ እንድንሆን ከሁላችንም ይጠብቅብናል። የወንጌል ባላደራ ነው። ሁላችንም የወንጌል ባላደራዎች ነን። ወንጌል ለምንድን ነው አደራ የተባለው ወገኖቼ ብዬ ሳጠና እነዚህን 4 ነገሮች መንፈስ ቅዱስ ያስተምረኛል። የመጀመሪያው ወንጌል አደራ የተባለበት ምክንያት ውድ ስለሆነ ነው። ወንጌል ውድ ስለሆነ ነው። እንዲህ ይላል፣ በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው ይላል። ስለዚህ ወንጌል የውድ ልጁ የኢየሱስ ክርስቶስ ሕይወት የተከፈለበት ስለሆነ ወንጌል የውዱ ከሆነ ግዴታ ውድ መሆን ስላለበት ማለት ነው። አደራ ውድ ነው። በሁለተኛ አደራ ሳትሸራረፍ እንደተሰጠ ነው የምትመልሰው አይደል? አባቶች ሰማይ ሩቅ አደራ ጥብቅ ይላሉ። ነገሩ እኛ ሰማይ ቀርብ ሆናል፣ ግን ለአባባሉ ምን ይላሉ? ሰማይ ሩቅ አደራ ጥብቅ ይላሉ አይደል? ወንጌል አደራ ስለሆነ መስጠት ያለብን እንደተቀበል ነው። አይሸቀጥም፣ አይቀየጥም። የታመነ መልእክተኛ ለላኩት ነው። ስለዚህ እንደዚህ ይላል ማርቆስ 16:8 ከዚህ በኋላ ኢየሱስ ራሱ ለዘላለም ድነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው ይላል። ይሄ ወንጌል ምን አይነት ነው? አንደኛ ለዘላለም ድነት ነው። ሁለተኛ የማይለወጥ ነው። ሶስተኛ ከፀሐይ መውጫ እስከ መጥለቂያው የሚነገር ነው። ጳውሎስም እንዲህ ይላል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 እኔ ደግሞ የተቀበልኩትን ይላል ከሁሉ በፊት አሳልፌ የሰጧችሁ። ከሁሉ በፊት የሚሰጠው ከኪሱ አውጥቶ አይደለም፣ የተቀበለውን ነው የሚሰጠው። እንዲህ ብዬ መጽሐፍ እንደሚል ይላል ጳውሎስ። እንዲህ ብዬ የሚለው መጽሐፍ የሚለውን ነው እያለ ከዛ ክርስቶስ እንደሞተ እንደተቀበረ በሶስተኛውም ቀን ምን እንዳለ እንደተነሳ ነው። ስለዚህ እንዲህ ብዬ ይልና መጽሐፍ እንደሚል ይላል። ስለዚህ እኔ የምለው ነገር መጽሐፍ የሚለው መሆን መቻል አለበት። ስለዚህ በዚህ ዘመንም ፎጣና ማይክ ብቻ ይዛችሁ ወጥታችሁ እጅግሬ ሌላው ድቡልቡል መልእክት ይዛችሁ የምታስጨንቁ ሰዎች እንደ ሐዋርያው ጳውሎስ እንዲህ ብዬ መጽሐፍ እንደሚል እንድትሉ እግዚአብሔር ይርዳችሁ ለማለት ነው። ሶስተኛ ወንጌል አደራ የተባለበት ምክንያት ምንድን ነው ስንል ዕዳ ስለሆነ ነው። ዕዳ ስለሆነ ነው። የገንዘብ ዕዳ ይከፈላል፣ የኃጢአት ዕዳ ይሰረያል። የወንጌል ዕዳ ግን ይሰበካል ወገኖች። ስለዚህ ጳውሎስ ሮሜ 1:14 ላይ ምን ይላል? ለግሪክ ሰዎችና ላልተማሩ ለጥበበኞችም ለማያስተውሉም ዕዳ አለብኝ ይላል አይደል? አንደኛ ቆሮንቶስ ምዕራፍ 9 ቁጥር 16 ላይ ደግሞ ወንጌል ባልሰብክ እንኳን የምመካበት የለኝም፣ ግድ ደርሶብኝ ነውና ወንጌል ባልሰብክ ወዮልኝ ይላል። ሸክም አለው አይደል? እንደዚህ ክብደቱ እንደዚህ እስከ ወዮልኝ እስኪል ድረስ ጳውሎስ ይሰማዋል ማለት ነው። ይሄ ለምንድን ነው? ዕዳ ስለሆነ ነው። አራተኛ ወንጌል አደራ የሆነ እድልም ስለሆነ ነው አይደል? ሰው እኮ አደራ ሲላችሁ አምኗችሁ ነው ማለት ነው፣ አክብሯችሁ ነው ማለት ነው አይደል? ስለዚህ ወንጌልን አደራ ሲል እግዚአብሔር አምኖ ነው ማለት ነው፣ አክብሮ ነው ማለት ነው። እግዚአብሔር አምኖሃል፣ እግዚአብሔር አክብሮሃል ማለት ደግሞ ወገኖች እድል ነው። ይሄ ለተወሰኑ ለተቀቡ ማኑፍጋዶች የተሰጠ ሳይሆን ከክርስቶስ ጋር ለተቀባ ነው ለሁላችንም ወንጌል አደራ ሆኖ እጃችን ላይ ገብቷል። በቤተ ክርስቲያን እነዚህ 5ቱ የጸጋ ስጦታዎች እንደሚሰሩ 9ኙ የጸጋ ስጦታዎች እንደሚሰሩ አምናለሁ አይደል? ወንጌላውያን ይኖራሉ። ምስክር ግን ሁላችንም ምስክሮች ነን። የኢየሱስ ክርስቶስ ምስክሮች ነን። አደራ አለብን ወገኖቼ። ስለዚህ እድልም እንደሆነ ማወቅ መቻል አለባችሁ። የወንጌል ባለዳራነት ትልቅ እድልም ነው። እንኳን ተጠርተን ለምነን ራሱ ብናገለግለው ያዋጣናል። ይህን ጌታ አሜን። እድል ነው። ገላትያ ይቅርታ ሐዋርያት ምዕራፍ 1 ቁጥር 17 ላይ ስለ ይሁዳ ጴጥሮስ ሲናገር ከእኛ ጋር ተቆጥሮ ነበረና ለዚህም አገልግሎት ታድሎ ነበረና ይላል። አያችሁ፣ እድል ለወገኖች ጌታን ማገልገል። ኧረ በጌታ በኢየሱስ ክርስቶስ ስም ለምነን ብናገለግል ያዋጣናል እንኳን ተጠርተን። ስለዚህ ደስ እያላችሁ እንድታገለግሉ እጃችሁ ላይ ያለውን የትኛውንም ትንሽ ጸጋ እና ጸጋ ትንሽ ሆኖ ሳይሆን ትንሽ ነው የምትሉ ጸጋ ካለ እንኳን እሱን እንድታከብሩ አደራ ለማለትም ስለምፈልግ ነው። በዚህ የተነሳ ጳውሎስ በሚገርም ሁኔታ የተሰጠውን የወንጌል አደራ በእግዚአብሔር ፊት በታማኝነት እንደሚገልጥ ይናገራል። ቀጥሎ ከቁጥር 5 እስከ 12 ድረስ የጳውሎስን የአገልግሎት ገጽታ
እናያለን። እንግዲህ ይሄንን ብዙ አልሄድበትም፣ ግን እኔ በጣም የሚገርመኝ ነገር ስለሆነ ገረፍ አድርጌው ባልፍ ደስ ይለኛል። ከ5 እስከ 6 ምዕራፍ 2 ከ5 እስከ 6 እንደዚህ ይላል። ከ5 እስከ 6 ደስ የምናሰኝ አይደለንም ካለ በኋላ ማለት እግዚአብሔርን ነው ደስ የምናሰኘው፣ ሰውን አይደለም ደስ የምናሰኘው። አየር ንብረት እያየን ልብስ እንቀየራለን እንጂ የሰው ፊት እያየን ወንጌል አሰብክም እያለ ነው። የሰው ፊት በተቀያየረ ቁጥር ሁሉ መልክት አንቀያየርም፣ ታማኝነታችን ለእግዚአብሔር እንጂ ለሰው አይደለም እያለ ይናገርና ቁጥር 5 ያንን እንዳደረገ በምን ያረጋግጥልናል? በዛውም የአገልግሎቱ ገጽታ ምን እንደሚመስልም ያሳየናል ማለት ነው። እንደምታውቁ ይላል፣ ማወቃቸው ይጠቅማቸዋል። እያቆላመጥን ከቶ አልተናገርንም፣ ኬኪ ቤኪ እያልን አላወራንም አለ። እውነቱን እውነት አደል፣ ሐሰቱን ሐሰት አይደለሙን አይደለም አሁን እያልን ነው እየሰበክ ነው። ማንንም እያቆላመጥን አልተናገርንም ይላል። ሁለተኛ እግዚአብሔር እንደሚመሰክር እያመካኘን በመጎምጀት አልሰራንም። ማለት እንድትረዳኝ እግዚአብሔር መስክሮልኛል እያልን በመጎምጀት አይደል አልሰራንም። እናንተ እጅ ላይ ባለ ነገር እየቀናን አላገለገልናችሁም ይላል። ይህም ብቻ አይደለም፣ የክርስቶስ ሐዋርያት እንደመሆናችን ልንከብድባችሁ ስንችል ከእናንተ ቢሆን ወይም ከሌሎች ክብርን ከሰው አልፈለግንም። ክብርን መፈለግ አያስከብርም፣ በመንፈስ የታመነ ነገሩን ይሰውራል የሚለውን ቃል እናውቀዋለን አለ። ስለዚህ ክብርን ከሰው አልፈለግንም። ሲጀመር ክብር ከምስራቅም ክብር ከደቡብም የለም። የሚያከብር እግዚአብሔር ነው፣ የሚያዋርድ እግዚአብሔር ነው። ክብርን ከአድራሻው ውጭ አልፈለግንም እያለ ነው። የሚያከብሩኝን አከብራለሁ፣ የሚንቁኝ ግን ይናቃሉና የያውንልኝም ያለንን እናቃለን። ክብርን ከሰው አልፈለግንም አደል። ኑ መስቀሌን ሳሙ፣ ኑ ጫማዬን ተሳለሙ አላልንም አደል። እኔ ምንም ተስፋ ሳላደርግ አክባሪውን እያሰብኩኝ በመካከላችሁ አገልግያችኋለሁ የሚል ሀሳብ ይነገራችኋል። ልንከብድባችሁ እንችል ነበረ ማለት ሐዋርያት እንደመሆናችን ይላል። ሐዋርያነት ቀላል አይደለም። እንደው በቃ ጎንበስ ቀናጥፍ ዘርጋ ብላችሁ እንድታገለግሉን ማድረግ እንችል ነበር፣ ግን አልከበርንባችሁም ይላል። ነገር ግን ሞግዚት የራሷን ልጆች እንደምትንከባከብ በመካከላችሁ የዋሆች ሆንን፣ እንዲሁም እያፈቀርናችሁ የእግዚአብሔርን ወንጌል ለማካፈል ብቻ ሳይሆን የገንዛ ነፍሳችንን ደግሞ እናካፍላችሁ ዘንድ በጎ ፈቃዳችን ነበር፣ ለእኛ የተወደዳችሁ ነበራችሁና ይላል። እንግዲህ በዛ ዘመን ሞግዚት የእናትን ሚና የመጫወት እንትን ነበራት። በስርዓቱ የእናትን ሚና የመጫወት ማለት እናት ባሏን ለማገዝ ስራ ትወጣለች፣ እሱ ሜዳውን ሲል እሷ ጓዳውን እንድትቀመጥ በጊዜው አይፈቀድም ነበር እና ብዙ ጊዜ ልጆች በሞግዚት እጅ ያድጉ ነበረ እና እንደ እናት አቅፈው ልጅ እንከባከቡ ነበረ። ልክ ሞግዚት የምታቅፈውን ልጅ እንደምትንከባከብ የራሷን ልጆች እንደምትንከባከብ በመካከላችሁ የዋሆች ሆንን ይላል። እኔ ዘሁልቁ ላይ በጣም የምወደው አንድ ቃል አለ። ዘሁልቁ 11:12 ላይ ሙሴ ትዝ ይላችኋል። ይህን ሕዝብ ተሸከም የምትለኝ እኔ ወልጄዋለሁ፣ እቀፈው፣ አጥበው፣ አባብለው የምትለኝ ብሎት እኮ ጌታን ጠይቆታል አደል። በጣም ሙሴ የዋህና ትሁት መሆን ነበረበት። እሱ መልካም ሲሆንላቸው ድንጋይ እያነሱ ካልወገርን ይሉታል። አንድ ቀን ምርር ብሎት እኔ ይህን ሕዝብ ወልጄዋለሁ ወይ ቀፈው፣ ተንከባከበው፣ አጥበው የምትለኝ ብሎ እግዚአብሔርን ጠይቆታል። ታውቃላችሁ፣ በዚህ አማርኛ ማለት ነው። ላንብብላችሁ እንዲ አለ እንደው ባነብላችሁ ደስ ይለኛል። እኔ ትንሽ ቆየው መሰለኝ። አንደኛ ይቅርታ፣ ዘኍልቍ 11:12 ላይ ሙሴ በጣም ከብዶት ነበር። ሊደርሺፑ በጣም ከብዶት እግዚአብሔርን እንደዚህ እንዳለው መጽሐፍ ቅዱስ ይናገራል። 11:12 ላይ ሙሴም እግዚአብሔርን አለው፣ ለምን በባህሪያ ላይ ክፉ አደረግ? ለምንስ በፊት ሞገስ አላገኘውም? ለምንስ የዚህን ሕዝብ ሁሉ ሸክም በእኔ ላይ አደረግ? አንተ ለአባቶቻቸው ወደ ማልክላቸው ምድር አደርሳቸው ዘንድ ሞግዚት የሚጠባውን ልጅ እንድታቅፍ በብብት እቀፋቸው የምትለኝ በውኑ ይህ ሕዝብ እኔ ጸነስኩትን ወለድኩትን? በፊቴ ያለቅሳሉና የምንበላውን ስጠን ይላሉና ብሎ ሙሴ እግዚአብሔርን ጠይቁታል። ምን እያለ ነው? በተመሳሳይ ቃል ጳውሎስ ሞግዚት ልጇን እንደምትታቀፍ በመካከላችሁ የዋህ ሆንኩ አለ። አልተማረረም እንደ ሙሴ።
ምንም ከማልክ አቆላምጠን አልተናገርናችሁ ወይም ደግሞ እግዚአብሔር እንደመሰከርልን አድርገን በመጎምጀት አልሰራን፣ በመካከላችሁ የዋሃን ነበርን እያለ ይናገራል። እኔ አሁን የ7 ወር ልጅ አለችኝና ሞግዚት አላት እና ገና 7 ወሯ ላይ እንዲመገልበጥም እየጀመረች ስለሆነ ስትገለበጥ እጇን እንዳትጫነው ብላ እንደገና ደግሞ ወደኋላ እንዲበራሷ ትሳባለች። ስለዚህ አይን ባይን ነው የምትከታተላት ማለት ነው። በጣም አይን ባይን ነው። በቃ ከሷ ዞር እንድትል አይፈቅድላትም። አያችሁ ጳውሎስ፣ እነዚህ ሰዎች ኢንፋንት ክርስቲያን ናቸው፣ ገና አዲስ አማኞች ናቸው። ከወር ያነሰ ጊዜ ነው ጥሏቸው በስደት የወጣው። ስለዚህ በተቻለ መጠን አይን ባይን ነው የሚከታተላቸው። እሱ ሳይችል ሲቀር ጢሞቴዎስን እየላከ ሂድና ቶሎ ያቸው እያለ እምነታቸው እንዳይበላሽ፣ ቅንነታቸው እንዳይደመሰስ እያለ እንደ ሕፃን ነው ቴክ ኬር ሲያደርጋቸው የነበረው ጳውሎስ። አያቸው አባትነት ይሄ ነው። እና እንደዚህ እያደረገ ሲንከባከባቸው እንደነበር ጳውሎስ ይነግራቸዋል። ይህም ብቻ አይደለም፣ እያፈቀርናቸው አለ። የገንዘባችንን ብቻ ራሳችንን እንኳን ብንከፍል ደስተኞች ነበርን፣ ምክንያቱም በእኛ ዘንድ እጅግ የተወደዳችሁ ሆናችሁ ነበርና በማለት ይናገራል። እኔ አሁን መጠየቅ የምፈልገው ራሴንም ጭምር አገልጋዮች ስለሆንን እንዲህ ብለን መናገር እንችላለን ወይ? ዛሬ እንደዚህ አይነት ኢንተግሪቲ ይኖረናል ወይ? በምናገለግለው ዝባል በዚህ ሞራል፣ በዚህ እምነት፣ በዚህ መንፈሳዊ ድፍረት መናገር እንችላለን ወይ? እኔ እንደዚህ ብለን ካልተናገርን አገልጋይ የመሆን እድል አለን ብዬ አላስብም። ሳያፈቅሩ የማገልገል እድል ጠባብ ነው ወገኖቼ። ወይ ማፍቀር ነው ወይ አለማገልገል ነው። ሳናፈቅር እናገልግል ካልን ነጋዴ ነው የምንሆነው። ይህን ወቁ። የበጎቹን ቆዳ ሸልተን ደማቸውን ነው የምንጠጣው። አይሆንም። በቃ እንደዛ ኢየሱስ ትወደኛለህ ብሎ ጴጥሮስን ከጠየቀው በኋላ ነው ጠቦቶቼን ጠብቅ፣ በጎቼን ጠብቅ፣ ግልገሎቼን ጠብቅ የሚለው። ስለዚህ አገልግሎትን በፍቅር መታመን መቻል አለብን። የክርስቶስ አይነት አገልግሎት ነው ጳውሎስ ላይ የምናየው። አያችሁ፣ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ይላል። እንደዚህ አይነት መታመን እንድንታመን እግዚአብሔር ሁላችንንም ይርዳን። ምዕራፍ 2 ከቁጥር 13-16 ተሰሎንቃውያን የእግዚአብሔርን ቃል የተቀበሉበት መንገድና የክፉዎችን ፍርድ እናያለን። ተሰሎንቃውያን የእግዚአብሔርን ቃል የተቀበሉበት መንገድና የክፉዎችን ፍርድ እናያለን። ይህንን አሁን ስላነበብኩት ብዙ እሱ ላይ አልቆይም። ግን ምን ይላል? የእግዚአብሔርን መልእክት እርሱም የእግዚአብሔር ቃል ከኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በምታምኑ ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እኛ ደግሞ እግዚአብሔር ሳናቋርጥ እናመሰግናለን ይላል። አልነካውም ስለደገምኩት። ግን እናንተ ወንድሞች በይሁዳ የሚኖሩትን በክርስቶስ ኢየሱስ ያሉትን የእግዚአብሔር ማህበሮች የምትመስሉ ሆናችኋልና እነርሱ ከአይሁድ መከራ እንደተቀበሉ እናንተ ደግሞ ያንን መከራ ከሀገራችሁ ሰዎች ተቀበላችሁ። ምን ማለት ነው? የአይሁድ ማህበሮች የሚላቸው በኢየሩሳሌም ያለችው ቤተክርስቲያን ከአይሁድ መከራን ተቀበላለች። እናንተም ወጉ ደርሷችሁ ስለ ክርስቶስ ከሀገራችሁ ሰዎች መከራን ተቀበላችሁ ነው። በቃ ሀሳቡ ምንም ማብራሪያ የለውም። ከዛስ ስለሚያሳድዷቸው ሰዎች ደግሞ ቁጥር 15 ላይ ምን ይላል? እነዚያም ጌታ ኢየሱስን ደግሞ ገደሉ፣ ነቢያትንም እኛንም አሳደዱ፣ እግዚአብሔርን ደስ አያሰኙም፣ ሰዎችም ሁሉ ይቃወማሉ። ሁልጊዜ ኃጢአታቸውን ይፈጽሙ ዘንድ አሕዛብ እንዲድኑ እንዳንናገራቸው ይከለክሉናል። ነገር ግን ቁጣው ወደ እነርሱ ፈጽሞ ደርሷል ይላል። ምን ማለት ነው ይሄ? እነዚህ ትላንትና ኢየሱስን የሰቀሉ ነቢያትን የገደሉ እኛን ሐዋርያቶቹን ደግሞ እየገደሉ ነው። አያችሁ፣ አሕዛብ ወንጌል ነግረናቸው ወደ እግዚአብሔር ዘወር እንዳይሉ ይከለክሉናል፣ በመንገዳችን ላይ ይቆማሉ። ቢሆንም ግን የእግዚአብሔር ፍርድ ወደ እነሱም ደርሷል በማለት ጳውሎስ ይናገራል። ቅድም ከጠቀስኩትና አሁን አንብቤ ካለፍኩት የእግዚአብሔርን ቃል የመለወጥ ኃይል በተመለከተ ግን ኢሳይያስ 55 ቁጥር 10-11 ያለውን ቃል በጣም ስለምወደው አንብቤላችሁ ባልፍ ደስ ይለኛል። ሀዩ ትንቢተ ኢሳይያስ ምዕራፍ 55 ከቁጥር 10-11 ያለውን ቃል አንብቢልኝ። በጌታ በኢየሱስ ክርስቶስ ስም አነባለሁ። ዝናብና በረዶ በሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣ ቃል እንዲሁ ይሆናል። የምሻውን ያደርጋል የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። ቁጥር 13 12 ሂድ 13 እሺ። ቁጥር 13 በእሾህም ፋንታ ጥድ
በኩርንችትም ፋንታ ባርሰነት ይበቅላል፣ ለእግዚአብሔርም መታሰቢያና ለዘላለም የማይጠፋ ምልክት ይሆናል። አያችሁ፣ የእግዚአብሔር ቃል የመለወጥ ኃይል እንደዚህ ነው የሚለው። እስቲ ምንና ምን አልሽ? 13 እንድገሚው። በእሾህም ፋንታ ጥድ። እሺ፣ በእሾህ ፋንታ ምን? ጥድ። ቶርን ታውቃላችሁ? ቶርን ነው የሚለው። ከዛ ደግሞ ግሪን ጥድ ደግሞ ታውቃላችሁ? በጣም የሚያምር ማለት ነው፣ አጸድ እንደማለት ነው። እሺ፣ ቀጥሎስ? በኩርንችትም ፋንታ ባርሰነት ይበቅላል። በቃ አሁን ኩርንችትም ይታወቃል፣ እሾሃማ የሆነ ተክል ነው። ኩርንችትን በምስል አላሳያቸውም፣ ግን አንድ ኩርንችትን በህሊናችሁ አስቡና ባርሰነት ማለት እንግሊዘኛው ሜርል ትሪ ነው የሚለው። ሜርል ትሪ ምንድን ነው ብዬ ጎግል ላይ በኢሜጅ ሰርች ሳደርግ ያገኘሁትን እነዚህ ናቸው። ሜርል ትሪ ማለት የእግዚአብሔር ቃል የመለወጥ ኃይል ከእሾሃማ ከኩርንችት ህይወት እንደዚህ ወደ ውበት የሚያመጣ ነው የእግዚአብሔር ኃይል። የእግዚአብሔር ቃል እንደዚህ አድርጎ ነው የሚለውጠው። ራሱ ይህን መልእክት የሚጽፈው ጳውሎስ ህይወቱ በእግዚአብሔር ቃል በእግዚአብሔር ጸጋ እንዴት እንደተለወጠ ታውቃላችሁ። እዚህ ሁላችን የተሰበሰብን በጌታ የሆንን ትላንትና ወደኋላ ዘወረን እንኳን የራሳችንን ታሪክ ለማየት ማንደፍር ሰዎች ነበርን። የለወጠን በጸጋው የተከለን ያቆመን ምሕረት ያለበሰን የማቃል ነው የእግዚአብሔር ቃል ነው። እግዚአብሔር ቃል በዕብራውያን ምዕራፍ 4 ቁጥር 12 ላይ እንደተጻፈ ሕያውና የሚሰራ ነገር ነው። ለሞተው ነገር ህይወትን፣ ለተበላሸው ነገር ደግሞ መሰራትን የሚሰጥ ስልጣን ያለው ኦቴንቲክ የሆነ ኦቶሪቴቲቭ የሆነ ቃል ከእግዚአብሔር አፍ እንደሚወጣ ኢንስፓየርድ የሆነ ቃል ከእግዚአብሔር አፍ እንደሚወጣ መጽሐፍ ቅዱስ በግልጥ ይነግረናልና ሁል ጊዜ እንደዚህ ቁጭ ብለን የእግዚአብሔርን ቃል ስንማር ስርዓት እየፈጸምን እንዳይደለ፣ ነገር ግን እግዚአብሔር በህይወታችን ላይ መፍረስ ያለበትን እያፈረሰ መገንባት ያለበትን እየገነባ መሆኑን እንድናምን ለማሳሰብ ነው የእግዚአብሔርን ቃል የመለወጥ ኃይል በዚህ ቃል ውስጥ ላሳያችሁ የፈለግኩት ማለት ነው። እግዚአብሔር የተመሰገነ ይሁን። ወዳጆቼ ምዕራፍ 2 ቁጥር 17 እስከ 20 የመጨረሻው የጳውሎስን ናፍቆት እናያለን። ይሄ በዚህ ላይ ምንም አዲስ ነገር አናይም፣ ምክንያቱም ጳውሎስ በቃ እነዚህን የተሰሎንቄ አማኞች ዳግመኛ ለማየት ያለውን ናፍቆት የገለጸበትን ነው የምናየው ማለት ነው። እንደዚህ በማለት ይናገራል። እኛ ግን ወንድሞች ሆይ በልብ አይደለ ፊት ለፊት ጥቂት ጊዜ አተናችሁ፣ በልብ አይደለም ማለት ግን እንዲያው ፊት ለፊት ትንሽ ከመታየት ራቅ ብለን በብዙ ናፍቆት ደግሞ እንደገና ልናችሁ ሞከርን። ወደ እናንተ ልንመጣ ወደን ነበር። እኔም ጳውሎስ 1 እና 2 ጊዜ ሰይጣን ግን አዘገየን ይላል። ይሄ በየስፍራው ሰይጣን ስደት እያስነሳ ተቃውሞ እያስነሳ ያወቀው ስለነበረ ሰይጣን አዘገየን በማለት የሚናገረው እሱን ነው። ከዛ በኋላ ቁጥር 20 ላይ እንደዚህ ይላቸዋል። ይገርማል። ተስፋችን ወይስ ደህንነታችን ወይስ የትምክታችን አክሊል ማን ነው? በጌታችን ኢየሱስ ፊት በመምጣቱ እናንተ አይደላችሁምን? እናንተ ክብራችንም ደስታችንም ናችሁ። ምን ማለት ነው? ሞት ይርሳኝ እያለን ናፈቃችሁኝ እኮ ከዓይኔ ጠፍታችኋል፣ ትንሽ ግን በልቤ አይደለም አለ። አያችሁ፣ 1 2 ጊዜ ለመምጣት ሞክሬ ነበረ፣ ግን ሰይጣን አዘገየን። እንዴት ልረሳችሁ እችላለሁ? በክርስቶስ ኢየሱስ በመምጣቱ ፊት እኮ አክሊሎቼ ናችሁ፣ ክብሮቼ እኮ ናችሁ እያለ ይነግራቸዋል። እና በእነዚህ ሰዎች የእምነት ምላሽ በጣም ጳውሎስ ተደንቆ በሕይወታቸው የሰራውን የእግዚአብሔርን ጸጋ እያየ እግዚአብሔርን አሁንም ያመሰግናል ማለት ነው። ምዕራፍ 3 ላይ ጳውሎስ የተሰሎንቄ አማኞችን በእምነት ስለማበረታቱ ያሳየናል። አጠቃላይ ምዕራፉ እነዚህ ሰዎች አዳዲስ አማኞች ከመሆናቸው ጋር በተያያዘ በእምነት ሲያበረታቸው እናያለን። እንግዲህ ቁጥር 1 ላይ ጳውሎስ በአቴና ለመቅረት በጎ ፈቃዱ እንደሆነ እናያለን። እንግዲህ ይሄ መቼ ነው ማለት ነው? መቼ ነው ስትሉ ተሰሎንቄ ወገሩት። ከዛ በኋላ ወደ ቤሪያ ሄደ። ቤሪያ ሲላስና ጢሞቴዎስ ቀሩ። ጳውሎስ ተመልሶ የት መጣ? አቴና መጣ። ስለዚህ አቴና ባለበት ደግሞ ጢሞቴዎስ ተከትሎት መጣ። ስለዚህ በአቴና መቅረቱን እንደዚህ ብሎ ይገልጣል። ታሪኩን የምናገኘው በሐዋርያት ሥራ ምዕራፍ 17 ቁጥር 10 ጀምሮ ነው። እዚህ ላይ ደግሞ ብሎ ያነሷል። እንግዲህ በቀረውስ ወንድሞች ወይ ይቅርታ፣ ስለዚህ ወደፊት እንታገስ የሚለው ሲላስን እንዲሁም ደግሞ ጢሞቴዎስን ነው። እንታገዝ ዘንድ ባልተቻለን ጊዜ በአቴና ብቻችን ልንቀር በጎ ፈቃዳችን ሆነ ይላል።
ከዛ በኋላ ከቁጥር 2 ላይ ደግሞ የጢሞቴዎስን መላክ እናያለን። የጢሞቴዎስን መላክ እናያለን። እንደዚህ ይላቸዋል፣ ስለ እምነታችሁም እንዲያጸናችሁና እንዲመክራችሁ ወንድማችንን የእግዚአብሔርን አገልጋይ ከእኛም ጋር አብሮ በክርስቶስ ወንጌል የሚሰራ ጢሞቴዎስን ላክ ነው ይላል። ማጋር ነው ላክ ነው የሚለው ከሲላስ ጋር ማናማ ሲላስና ጳውሎስ ማንን ነው የሚልኩት? ጢሞቴዎስን። ጢሞቴዎስ እዚህ ጋር ምን ተብሎ ተገልጧል? አንደኛ ወንድማችን፣ ሁለተኛ የእግዚአብሔር አገልጋይ፣ ሶስተኛ ከኛ ጋር አብሮ በክርስቶስ ወንጌል የሚሰራ ተብሎ ተገልጧል። ለምንድን ነው ጢሞቴዎስ ወደ እነሱ እንዲላክ የተፈለገው? በሁለት ምክንያት። አንደኛ እንዲያጸናችሁ፣ ኤዲፋይ እንዲያረጋችሁ፣ ሁለተኛ እንዲመክራችሁ፣ ኤግዞርቴሽን፣ ኤዲፊኬሽን፣ ኤግዞርቴሽን፣ እንዲያጸናችሁ እንዲሁም ደግሞ እንዲመክራችሁ ይላችኋል ማለት ነው። በነገራችን ላይ እሺ ከምዕራፍ 2 ምን እንማር የሚለውን ስለዘለልኩ እንግዲህ ኪያ ቤክ ነው። እሺ ከምዕራፍ 2 ምን እንማራለን? ይቅርታ፣ የጳውሎስን ፍቅር፣ ታማኝነት፣ እውነተኝነት፣ ትጋትና ባላደራነትን እንማራለን። አገልጋይ ምን መምሰል እንዳለበትም ክርስቶሳዊ ማሳያ ነው። ወይም ክርስቶስን እንደምመስል እናንተን ይምሰሉ ስላለ የክርስቶስን ልብ በጳውሎስ በኩል በደንብ የምናይበት አገልግሎት ነው። የጳውሎስ ፍቅርን፣ የጳውሎስን ታማኝነት፣ የጳውሎስ እውነተኝነት፣ የጳውሎስን ትጋትና ባላደራነት እንማራለን። ቴንኪዩ ቤክ። ሁለተኛ ተሰሎንቄ ምዕራፍ 3 እንግዲህ አሁን እንዳልኳችሁ ቁጥር 1 ላይ በአቴንስ ለመዘግየት ፈቃደኛ መሆናቸው ይናገራል። ቁጥር 2 ላይ ጢሞቴዎስ መላኩ ይናገራል። ጢሞቴዎስ ወንድማችን የእግዚአብሔር አገልጋይና ከኛ ጋር አብሮ በክርስቶስ ወንጌል የሚሰራ ተብሏል። ለምንድን ነው የሚልከው? ለሁለት ሐዋርያዊ አገልግሎት ነው የሚልከው። የመጀመሪያ እንዲያጸናቸው፣ ሁለተኛ እንዲመክራቸው። እንግዲህ እነዚህ የሐዋርያ አገልግሎት ክፍሎች ናቸው። ሐዋርያዊ አገልግሎቶች የሚባሉት ወይም የቤተ ክርስቲያን ዋና ዋና ተልእኮ የሚባሉት 5 ናቸው። የመጀመሪያው ወርሺፕ ነው፣ አምልኮ። ሁለተኛ ኢቫንጀሊዝም ነው፣ የወንጌል ስርጭት። ሶስተኛ ዲሳይፕልሺፕ ነው፣ ደቀ መዝሙርነት። አራተኛ ኤዲፊኬሽን ነው፣ ቅዱሳንን ማነጽ። አምስተኛ ኤግዞርቴሽን ነው፣ ቅዱሳንን መምከር። ስድስተኛ ቤሊቨረንስ ነው፣ ድሆችን ማሰብ። ስለዚህ እነዚህ 5 ሳይሆኑ 6 የሆኑ ሐዋርያዊ ተልኮች መካከል ጢሞቴዎስ 2ቱን እንዲሰራ ወደ ተላከ ማለት ነው። ወደ ተሰሎንቄያውያን እንደተላከ እናያለን ማለት ነው። ምዕራፍ 3 ከቁጥር 3 እስከ 4 የጥሪና የአገልግሎት ባህሪ። የጥሪና የአገልግሎት ባህሪ ምዕራፍ 3 ከቁጥር 3 እስከ 4 እንዲህ ይላል። ጢሞቴዎስን ላክ ነው ካለ በኋላ በዚህ መከራ ማንም እንዳይናወጥ ለዚህ እንደተመረጥን ራሳችሁ ታውቃላችሁ። በእውነትም ከእናንተ ጋር ሳለን መከራ እንቀበል ዘንድ እንዳለን አስቀድመን እንነግራችሁ ነበር። እንዲሁም ደግሞ ሆነ፣ ይህንንም ታውቃላችሁ። አያችሁ፣ እናንተ ጋር ሳለ መከራ እንቀበላለን ብዬ አስቀድሜ ነግራችኋለሁ ከእናንተ ጋር። ከዛ በኋላ ነው መከራው የተነሳው። ነገርኳችሁ፣ እንደነገርኳችሁ ሆነ። ይህም ደግሞ እናንተ ታውቃላችሁ። አያችሁ፣ ይሄ አገልግሎቱ ጥሪው እና ባህሪውን ማወቅ መቻል አለብን። ጥሪው ያለውን አገልግሎቱ ያለውን ባህሪ ማወቅ መቻል አለብን። እነ ጳውሎስ መስቀል ተክለው ነው የሚያገለግሉት። እኛ በዚህ ዘመን በጣም የምንቸገረው ለምን እንደሆን ታውቃላችሁ? 3 ነገሮች ምንፈልግ ይመስለኛል። በአገልግሎታችን መከራ፣ ብዙ ተግዳሮት እንደሚገጥመን ከማሰብ ይልቅ 1 ክብርና ሙገሳ፣ 2 ጥቅም፣ 3 ደግሞ ኤክስፔክቴሽን፣ የሆነ የምንጠብቀው ነገር ምናምን ያለ ይመስለኛል። አሁን እኔ ክብርና ሙገሳ መቼም አገልጋይን እግዚአብሔር ያከብረዋል፣ ግን አክብሩ ማለት ግን ትክክል አይደለም። ገብቷችኋል? አንዳንዴ እኔ አሁን የሆነ ታይም ላይ እዛ ኦርቶዶክስ ቤተክርስቲያን ውስጥ የጸጋ ወንጌል ገብቶን በምናገለግልበት ሰዓት የሆነ ታይም ክብር ጠገብን፣ ጥግብ ባልኩላችሁ። በተለይ እኔ ሳላክ ከእግሬ ራሱ ፍንቅል ንቅል ማለት ጀመርኩ። በቃ ንጥር እያልኩ ነው የምሄድ እውነት። ከዛ ሰው ነው የሚከበን፣ በጣም ሰው ይከበናልና ፊት እያየው ሁሉ አገለግላለሁ። አንዳንዴ ሳላቀውን ኢንቴንሽናሊ በቃ በጣም ደስ ብሎት ፈገግ ብሎ የሚያየኝ ሰው ካየው እሱን እያየው ነው ማገለግለው። በቃ ከዛ ቤቴ ስገባ ይበርደኛል፣ ብቸኝነት ይሰማኛል። አይገርማችሁም? ኢየሱስ ግን እግዚአብሔር አብ ደስ የሚያሰኘውን አደርገዋለሁን ብቻዬን አይተወኝም ይላል። የአባቱን ፈቃድ ማድረጉን ከእግዚአብሔር ጋር መሆኑን እንጂ ከሰዎች ጋር መሆኑን የሚያረጋግጠው
በጣም የሚገርማችሁና እና ፍንቅል ፍንቅል ንቅል ንቅል ስል ማለት ነው አባቴ ልጄ ተረጋጋ፣ እህልም የሚከመረው ሊወቃ ነው፣ እንዲሁም እሱ ተከምሮ ራሱ ጎተራ ይገባል። አንተ ግን እከመራለሁ ካልክ ትውልድም አይበላም ቃር ነው የምትሆነው ያለኝን መቼም ማረሰ እና ልላችሁ የፈለግኩት ምንድን ነው ይህ እንችላለን ወይ? እግዚአብሔር ነው ደስ የሚለው? ሰው ነው ደስ የሚለው? እግዚአብሔር ነው በአገልግሎት የሚከብረው ወይስ ሰው ነው እኔን የሚያከብረው? ያክብሩኝ ችግር የለውም ግን ያክብሩኝ አልበል። እየሰማችን ስናገለግል ልባችን ብንጠብቅ ደግሞ ጥቅምም ችግር የለውም። አገልግለን አሁን የወንጌል ቀለብ ተደንግጓል እኮ አይደል? ድኬያይ ግን አገልግለን መብላት ነው እንጂ ጥሩ ለመብላት ማገልገል የአገልግሎትን ዋጋ ያረክሳል። በዓለም ላይ ያለው ትልቁ ርቀት ወገኖች 18 ኢንች ነው። ከጭንቅላታችን እስከ ሆዳችን ድረስ ማለት ያለው ነው። ከህሊና ሆድ ላይ ገብተን መፈጥፈጥ የለብንም። እኛ እግዚአብሔር ይመዝናል። አያችሁ፣ እሱን ልናከብር ነው ወይስ ስማችን ልናገለግል ነው የሚለውን ነገር በነገራችን ያያል። አያችሁ፣ በሰው ዘንድ የከበረ በእግዚአብሔር ፊት ርኩስ ነው ብሏል ኢየሱስ ሲያስተምር። በጣም መጠንቀቅ አለብን። እንዲህ አይነት ነገሮች አሁን አንዳንዶች ስንናገር ወገኞች ምንሆን ይመስላቸዋል። ቃሉን ሂዱና ወገኛ በሉ እንደተጻፈ እንዲሁ ነው የምንናገረው። እነ ጳውሎስ ሲገረፉ እየተደሰቱ ሲናቁ አይደል ፈገግ እያሉ ራሱ እናንተ ጋር ያለን ክብር ትሰጡናላችሁ አላልን? መከራ እንዳለ ነገረናችሁ ነበር። እንደተናገርነው ሆነ። እናንተም ይሄን ታውቃላችሁ። አያችሁ፣ የመከራ ስለ መለኮታቸው የሚገርም ነው። እኛ እኮ አቧራይን ካን ነው የምንለው እኮ ይቅርታ አድርጉልኝ። እሱ ሁሉን ትታችሁ ተከተሉኝ ያለው እኛ ሁሉን ይዘን ነው የምንከተላልን። እየሰማችሁ ነው። ኢየሱስ ማድረግ የሚገባችሁን ካደረጋችሁ በኋላ የማንጠቅም ባሪያንን በሉ ይላል። በሉ እኮ ነው የተባለው፣ ትእዛዝ እኮ ነው። በሉ ኮማንድ ነው እንጂ ሰጀስሽን አይደለም። ትእዛዝ ነው እንጂ አስተያየት አይደለም ወገኖቼ። በሉ ምን ካደረጋችሁ በኋላ ማድረግ የሚገባችሁን ካደረግን በኋላ የማንጠቅም ባሪያንን በሉ። ማድረግ የሚገባንን አድርገን የማንጠቅም ባሪያ ማለት ካለብን ማድረግ የሚገባንን ሳናደርግ ስማችን ምንድን ነው ብዬ ጠይቄ አውቃለሁ። ሰው ኢየሱስን አይቶ ትሁት ካልሆነ ምንም አይቶ ትዕቢተኛ ይሆናል። ይሄ የኔ ህይወት መርህ ነው። ብዙ ጊዜ የምናገረው ጌታ ሆይ እኔ አንተን አይቼ ትሁት ካልሆንኩ ምንም አይቼ ትዕቢተኛ ይሆናል። ሰው ኢየሱስን ካልተነፈሰለት ችግር አለ። እንዲሁም እኔ ትሁት ያልሆነ ሰው ዲመን አለበት ብዬ ነው ሁሉ ማምነው። ምክንያቱም በጣም በትዕቢት የሚሰራው ጠላት ስለሆነ፣ በትዕቢት የተሞላው ጠላት ስለሆነ። ኢየሱስ በጣም ትሁት ነው። እኔ በልቤ የዋህ ትሁትም ነኝ አይደል? እንደዚህ አይነት እነ ጳውሎስ ልካቸውን አውቀው ነው የሚያገለግሉት። ልካቸውን የክርስቶስ ሐዋርያ እንኳን አይልም። መጀመሪያ ባሪያ ነው የሚለው። ከዛ የክርስቶስ ባሪያና ሐዋርያ ነው የሚለው። መልእክቶቹን ሁሉ መጀመሪያ ባሪያ ካለ ሐዋርያ የሚለው አያችሁ። ባሪያ ካሉን ሐዋርያነቱንም አይሸከመውም። የሐዋርያነት ስልጣን ባሪያ መሆኑ እንዲረሳው አያደርግም። አያችሁ፣ ተሹሞ ነዋ፣ አደራ ነዋ። የሚሸከም ሰው እኮ ዝቅ ይላል ወገኔ። እንዲህ ድርቅ ብላ አትሸከምም እኮ፣ ዝቅ ብለን ነው የምትሸከም። ስለዚህ ይሄንን ነገር መርሳት መቻል የለብንም። በክርስቶስ ኢየሱስ ያለን ልጅነት ስልጣን እስክንሽር አይደለም ትሁት የምንሆነው። እየሰማችሁ ነው። ልጅ ነን፣ አዎ። ስልጣን አለን፣ አዎ አይደል? ይሄ ነገር ግን የበለጠ ትሁት እንድንሆን ያደርገናል እንጂ ትዕቢተኞች እንድንሆን አያደርገንም። ስልጣችንንም ደም ስልጣናችንም እንዳንጠቀም ደግሞ አያከለክለንም። ይሄ ትህትና አይከለክለንም። ግን የተደረገልንን እንድናይ ሰው የመጣበትን መንገድ ከረሳ የሚሄድበትን መንገድ አያውቅም ስለሚባል የትላንት መዝገባችን ሲከፈት ማን እንደነበርን ባንረሳ ጥሩ ነው ማለት ነው። የምትሄድበት መንገድ እንዳይጠፋ የመጣበትን መንገድ አትርሳ የሚባለው ለዛ ነው ወገኖቼ። እግዚአብሔር ትሁት ልብ ይወዳል፣ ገር መንፈስ ይወዳል። ገርነታችሁ ለሰው ሁሉ ይታወቅ ነው የሚለው ባይዘዊ መጽሐፍ። ስለዚህ የኤክስፔክቴሽን አንድ ነገር ከጠበቃችሁ ማለት ሰጥታችኋል ማለት እንደሰጣችሁ ታስባላችሁ ማለት ነው። ሳሰጡ ኤክስፔክት አታረጉማ አይደል? በቃ በእኔ የሚያገለግለው ጌታ ነው ካላችሁ ግን አትበቃ ኤክስፔክት አታረጉም፣ አርፋችኋል ማለት ነው። ስለዚህ አገልግሎታችን ሁሉ ከእግዚአብሔር ጋር የተነካካ መሆኑን እያረጋገጥን ብናገለግል በጣም ጥሩ ነው ብዬ አስባለሁ። እኔ በግሌ በጣም ቸገር ስለነበር ማለት ነው።
ሰው ሁሉ ሳጣ በአንዴ ውስጥ ባዶ ይሆናል ማለት ነው አይደል? ሰው ሲሄድ የእግዚአብሔር ሕልውና ከቦን ካልቀረ መጀመሪያ እኛ ጋር ማን እንደነበረ ማረጋገጥ ይኖርብናል ማለት ነው። ኢየሱስ የተባረከ ይሁን። ምዕራፍ 3 ቁጥር 5 እስከ 10 ይሄ ግልጽ ነው። የጳውሎስ ስጋት፣ የጢሞቴዎስ መልስና የጳውሎስ ምስጋና። አንደኛ የጳውሎስ ስጋት፣ ሁለተኛ የጢሞቴዎስ መልስ፣ 3 የጳውሎስ ምስጋና። ቁጥር 5 ላይ የጳውሎስ ስጋት አለ። ከቁጥር 6 እስከ 10 ላይ ደግሞ የጳውሎስ ምስጋና አለ። ምንድን ነው ይሄ የሚለው? ባጭር ቃል ምንድን ነው የሚለው? ስለዚህ ይላል፣ ይህንን ታውቃላችሁ ካላቸው የቀጠለ ነው። ስለዚህ እኔ ደግሞ ወደፊት እታገዝ ዘንድ ባልተቻለኝ ጊዜ አለማለት በቃ ተንሰፈሰኩ። መምጣት እየፈለኩ ስላልቻልኩ መታገስ አቃተኝና ሰጋው። ምን ብዬ? ምናልባት ፈታኝ ፈትኗቸዋል ብዬ። ምን አይነት ልብ ነው ግን የጳውሎስ ልብ! ፈታኝ እንደ ስንዴ ያበጥሯቸዋል ብዬ እምነታችሁን ለማወቅ ላኩ። ባሉበት ቦታ ናቸው ወይስ ተንሸራተዋል ብዬ ሰግቼ ላኩ አለ። ቁጥር 6 ላይ አሁን ግን ጢሞቴዎስ ከእናንተ ዘንድ ወደ እኛ መጥቶ ከአቴና ወደ ተሰሎንቄ ከተሰሎንቄ ወደ አቴና መጥቶ ስለ እምነታችሁና ስለ ፍቅራችሁ የምስራች ብሎ በነገረን ጊዜ እኛ የምናያችሁ ዘንድ እንደምናፍቅ ታዩን ዘንድ እየናፈቃችሁ ሁልጊዜ በመልካም እንደምታስቡን በነገረን ጊዜ፣ ስለዚህ ወንድሞች ሆይ በእምነታችሁ በኩል በችግራችን በመከራችን ሁሉ ስለ እናንተ ተጽናናን። እናንተ በጌታ ስንጣችሁ ስትቆሙ አሁን በሕይወት እንኖራለንና። ሸርተት ብሎ ይሆን ብዬ ፈራው። ግን አንደኛ ስለ እምነታችሁ፣ ሁለተኛ ስለ ፍቅራችሁ በነገረን ጊዜ ችግራችንና መከራችን ረሳ ነው አለ። በእናንተ ተጽናናን። አያችሁ፣ እናንተ ስትቆሙ እኛ በሕይወት እንኖራለን አለ። ማለት የእናንተ መቆም እኛ በሕይወት መኖራችንን ትርጉም ይሰጥልናል ማለት ነው። ይሄ ቁጥር 1 ላይ ካለው ጋር ይናገራል። ማለት ወደ እናንተ መግባታችን ከንቱ አልነበረም ካለው ጋር ተመሳሳይ ሐሳብ ነው። እናንተ ስትቆሙ እኛ በሕይወት እንኖራለን በማለት እየተመካ ይነግራቸዋል። እንዲሁም ምን ይላቸዋል? ፊታችሁን ልናይ። እንዴት ያለ ናፍቆት ነው! ልክ ሮሜ ላይ ትዝ ይላቸዋል። ሮሜ 16 ላይ ያስጠናዋችሁ ጥቂት ፊታችሁን አይቼ በጠግባችሁ ይላቸው። ምን አይነት የፍቅር ሰው እንደሆነ እኔ እንዲሁም ጆን ክርስቶሶም ዮሐንስ አፈወርቅ አንድ ጊዜ ስለ ጳውሎስ ሲጽፍ ቅዱሳንን እንደ አመጣ የወለደች እንደ ጳውሎስ ያለች እናት አለችን ይላል። እንደ እናት ነው ጳውሎስን ራሱ ጆን ክርስቶሶም የሚያየው ማለት ነው። እና ምዕመናንን እንዲሁ አመጣ የወለድ ቅዱሳንን አመጣ የወለደች እንደ ጳውሎስ ያለች እናት አለች ብሎ ሴት ጾታ ይሰጠዋል አይደል? ክርስቶስ በልባችሁ እስኪሳል ምጥ ይዞኛል አላላቸው እንዴ? ሴት ልጅ እኮ ታመጣለች። ትውልድ ወደዚህ ዓለም የሚመጣበት ትግል ነው። ግን ሴት ልጅ የምታመጣው ለማስወጣት ነው። ጳውሎስ እኮ የሚያመጣው ክርስቶስ እንዲገባ ነው አይደል? እሷ ለማስወጣት ታመጣለች፣ እሱ ለማስገባት ያመጣል። እዚህ ጋር ደግሞ ፊታችሁን ልናይ ወየው በእምነታችሁ የጎደለውን ልንሞላበት ማለት እንድትበረቱ ሌሊትና ቀን ከመጠን ይልቅ እየጸለይን እናንተ ቀን አይበቃው ማታ አይበቃው ከመጠን ይልቅ እየጸለይን ይላል። ደብዳቤ ይመርልኝ ብሎ አይደለም የሚያደርገውን ነው የሚጽፈው ወገኖች። በመልእክታችን እንዳለን በፊትም እንዲሆነን የሚል ሰው ነው ጳውሎስ ማለት። እኛ እኮ አስበኝ ያለን ሰው ራሱ ከነመናምኑ ረስተ ነው አይደል? አንድ ወዳጅ ደውሎ ወደ ልቤ መተን ይደወልኩልህ አለኝ። ከልቤ የታባይ እጄ ነው ወደ ልብ መጣው አልኩት። ጳውሎስ እንደዚህ ይላል፣ ቀንና ሌሊት ከፊት ይልቅ ያለ መጠን ምን እያለን አቤት እየጸለይን በአምላካችን ፊት ከእናንተ የተነሳ ስለምንደሰተው ደስታ ሁሉ ለእግዚአብሔር በእናንተ ምክንያት ምን ያህል ምስጋና እናስረክብ ዘንድ እንችላለን ይላል። አያችሁ እንዴት እንደሚደነቅ። አንደኛ ልናያችሁ እናፍቃለን። ሁለተኛ ያለመጠን ሌሊትና ቀን እንጸልያለን። ሶስተኛ በእናንተ በምንደሰተው ደስታ ሆነ ምን ያህል ገና ደግሞ ወደፊት አምላካችን ምስጋና ልናስረክብ ይገባ ይሆነ። የአሁኑ አይበቃም፣ ገና ቀጠሮ ይዘናል እያመሰገን ለመቀጠል ይላል። በእነዚህ ሰዎች ምን ያህል እንደተደሰተ መረዳት ትችላላችሁ ማለት ነው። መረዳት ትችላላችሁ የእግዚአብሔር ልጆች። ከ11 እስከ 13 የመጨረሻው ቁጥር ከ11 እስከ 13 እንደዚህ ይላል። ከ11 እስከ 13 የጳውሎስ ጸሎት ነው።
ቁጥር 11 ላይ መንገዱን ወደ እነሱ እንዲያቀና ማለት መንገዴ ወደ እናንተ እንዲሆን በሰላም ወደ እናንተ እንድመጣ ማለት ነው። ቁጥር 12 ላይ እስከ ክርስቶስ መምጣት ድረስ ልባቸው እንዲጸና። ቁጥር 13 ላይ ለሁሉም የሚሆን ፍቅራቸው እንዲበዛ። እነዚህ ሶስት ነገሮች ይጸልይላቸዋል ማለት ነው። አምላካችንና አባታችን ራሱ ኢየሱስ ክርስቶስ ወደ እናንተ መንገዳችንን ያቅና። እነማን? ጢሞቴዎስና ሲላስን። ጌታችን ኢየሱስ ክርስቶስ ከቅዱሳን ሁሉ ጋር ሲመጣ በአምላካችንና በአባታችን ፊት በቅድስናና ነቀፋ የሌለበት አድርጎ ልባችሁን ያጸና ዘንድ እኛ ደግሞ ለእናንተ እንደምንሆን ጌታ እርስ በርሳችሁ ያላችሁን ለሁሉም የሚሆን ፍቅራችሁን ያብዛ ይጨምር። እኛ ለእናንተ ያለንን ፍቅር እርስ በርሳችሁ ያደርግላችሁ፣ እርስ በርሳችሁ ያብዛላችሁ ብሎ ጸሎት ይጸልያል ማለት ነው። ክብር ለኢየሱስ ይሁን። ከዚህ ምዕራፍ ምን እንማራለን? ከዚህ ምዕራፍ ምን እንማራለን ስንል አሁንም በእግዚአብሔር ፍቅር በክርስቶስ ወንጌል እውነተኛ አገልጋይና አገልግሎት ምን እንደሚመስል እንማራለን። ቅድም እንዳልኳችሁ ጳውሎስ ከነሱ ጋር ያለው መስተጋበርን የሚያሳይ ምዕራፍ ስለሆነ ማለት ነው። አሁንም በእግዚአብሔር ፍቅር በክርስቶስ ወንጌል እውነተኛ አገልጋይና አገልግሎት ምን እንደሚመስል እንማራለን። ምዕራፍ 4 ቁጥር 1 ላይ እግዚአብሔርን ደስ የሚያሰኝን ሕይወት ይናገራል። በቀረሱ ወንድሞች ልትመላለሱ እግዚአብሔርን ደስ ልታሰኙ እንዴት እንደሚገባችሁ ከእኛ ዘንድ እንደተቀበላችሁ እናንተ ደግሞ እንደምትመላለሱ ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ ክርስቶስ እንለምናቸዋለን እንመክራቸዋለን ይላል። ያው ትበዙ ዘንድ ይላል። ምን ማለት ነው? ትበዙ ዘንድ ማለት እኛ ውስጥ የገባ ሕይወት የሚበዛም ነው። ዮሐንስ 10:10 ላይ ኢየሱስ ሕይወት እንዲሆንላችሁ እንዲበዛላችሁ አለ የሚለው መጣው ይላል። ጽድቅ፣ ቤዛነት፣ በጎነት፣ ቅድስና፣ ደስታ፣ ሰላም፣ ገርነት፣ የዋህ እነዚህ ሁሉ በክርስቶስ ሆኖ በእኛ መብዛት ይችላሉ። ዘሩን ስለተካፈልን ከመለኮቱ ባህሪ ተካፋይ ስለሆንን በክርስቶስ አዲስ ፍጥረት ስለሆንን ያ ሕይወት በእኛ መብዛት ይችላል። ስለዚህ ትበዙ ዘንድ ይላል። በቁጥር አይደለም በሕይወት ነው። በቁጥርም ቢበዙ አይከፋውም። ግን እዚህ ጋር ስለምን መብዛት ነው የሚናገረው ስትሉ በክርስትና ሕይወታችሁ ተትረፈረፉ እያለ ነው። ያያችሁ ይውደዳችሁ፣ የሰማችሁ ይቀበላችሁ፣ እናንተን ያገኘ ኢየሱስን አግኝቶ ይመለስ እያላቸው ነው። ትበዙ ዘንድ እንመክራቸዋለን እንለምናቸዋለን ይላል። ከቁጥር 2 እስከ 7 በቅድስና ስለመኖር ይነግራቸዋል። እንግዲህ ቅድም እንዳልኳችሁ አፕሮዳይት የተባለችውን ጋደስ ወይም አማልክት ያመልኩ ስለነበሩ ሞሮፍ ትላንትናዊ ሕይወታቸው የቀደመ ሕይወታቸው ከቅድስና ጉድለት ጋራ በጣም የተያያዘ ነው። ስለዚህ እንግዲህ በአይነ ቁራኛ እያየ እናንተ ጋር በነበርን ጊዜ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁ ይላል። ስለዚህ በአካል እነሱ ጋር በነበረ ጊዜ ያስተማራቸው ትእዛዝ ምንድን ነው? እግዚአብሔር ቅዱስ ነውና ቅዱሳን ሁኑ ብሎ ነግሯቸዋል። እንዲሁም መክሯቸዋልም፣ አዟቸውን ሄደው የትኛውን ትእዛዝ የሚለውን ቃል እንደሰጠናችሁ ታውቃላችሁ የሚለውን ቃል የሚሊታሪ ሜታፈር ነው። ልክ አንድ አዝማች የጦር ያስከተተውን ሰራዊት እንደሚያዝ ያዘዝናችሁ የሚል ትርጉም አለው እናት ቋንቋው ላይ ማለት ነው። የግሪኩ ቋንቋ ላይ ያንን መንፈስ እናያለን ማለት ነው። ከዛ ምን ይላል? ታውቃላችሁ ይህም የእግዚአብሔር ፈቃድ እርሱም መቀደሳችሁ ነው። ከዝሙት ምን እንድትሉ እንድትርቁ እግዚአብሔር እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁ እንደመሰከርንላችሁ ጌታ ስለዚህ ነገር እጅግ የሚበቀል ነው እናል። እንግዲህ እያንዳንዱ የራሱን ዕቃ በንጽህና ያገኝ በቅድስና ያገኝ ዘንድ የሚለው መጽሐፍ ቅዱስ 2 ቆሮንቶስ 4:7 እና 2 ጢሞቴዎስ ምዕራፍ 2 ቁጥር 20 ላይ እንግዲህ ጥቅስ ካበዛውባችሁ ይቅርታ፣ እኔ ጥቅስና ጥቅስ እወዳለሁ። ስለዚህ 2 ቆሮንቶስ ምዕራፍ 4 ቁጥር 7 እና 2 ጢሞቴዎስ ምዕራፍ 2 ቁጥር 20 ላይ አማኞች ዕቃ ተብለዋል። ለምንድን ነው? አሁን ጳውሎስ የተመረጠ ዕቃ ተብሏል አይደል? ዘ ቹዝን ቪዝል ተብሏል። ለምንድን ነው ዕቃ የተባለው ከተባላችሁ በመሰረታዊነት ለአንድ ነገር ነው። ዕቃ በባለቤቱ ፈቃድ ነው የሚንቀሳቀሰው። እኛም ዕቃንን ባለቤት አለን። ሰውነታችንን እንደፈለግን ልናደርገው አንችልም። በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ እያለ ነው ጳውሎስ። እዚህ ጋር ዕቃ የሚለው የተወሰነ የሰውነትን ብልት ሳይሆን የሚናገረው ሰውነትን በሙሉ ዕቃ ይላል። አሁን እንዳልኳችሁ
ሁለተኛ ቆሮንቶስ ምዕራፍ 4:7 እና ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 20 ላይ ሰው ዕቃ ተብሎ ስለሚጠራ የክብር ዕቃ እንዲሁም ደግሞ የውርደት ዕቃ። እኔ መጽሐፍ ቅዱስን ማብራራት ስራዬ ነው። የእግዚአብሔር ሰዎች አትሳኩ። እሺ ከዛ ቁጥር 7 ላይ ይነግራቸዋል። እንዲህ ይላል ጌታ ስለዚህ ነገር የሚበቀል ነው ማለት የሚቀጣ ነው ማለት ነው። ሰው የዘራውን ትላንትም ተነጋግረናል። በዘራው በኩል ሰው ምን ይላል? ያጭዳል፣ መበስበስን ያጭዳል። የስራውን አይደለ ውጤት የስራውን ውጤት ይቀበላል ይላል። ከዛስ የሚበቀል ነውና እግዚአብሔር ማንም በዚህ ነገር አይተላለፍ፣ ወንድሙንም አያታል፣ ለርኩሰት ሰውን እግዚአብሔር ለቅድስና ጠርቶናል በማለት ይናገራል። ምን እያለ ነው? የተጠራንበት ዓላማ ነው የመኖራችን ምክንያት እያለ ነው። እግዚአብሔር ለርኩሰት ሳይሆን ለቅድስና ጠርቶናል ሲል የምንኖርበት ምክንያት የተጠራንበት ዓላማ ነው እያለ ነው። የጠራን ለቅድስና ነው። ስለዚህ ለርኩሰት መኖር አንችልም ነው። በተጠራንበት ጥሪ በዛው እንመላለሳለን የሚል ሐሳብ ያነሳል ማለት ነው። ከዛ ቁጥር 4 ምዕራፍ 4 ቁጥር 8 ላይ ለብቻዋ ላንሳት፣ በጣም ልቤን የነካኝ ቃል ስለሆነ ምዕራፍ 4 ቁጥር 8 ምን ይላል? እንግዲህ የሚጥል ሰውን የጣል አይደለም፣ መንፈስ ቅዱስ በእናንተ እንዲኖር የሰጠውን እግዚአብሔርን ነው እንጂ። ሰው ዝሙት ሲሰራ አደል፣ አድመኝነት ሲሰራ፣ አመፅ ሲሰራ፣ ኃጢአት ሲሰራ በውስጡ የሚኖረውን የእግዚአብሔር መንፈስ ብቻ ሳይሆን በውስጡ የእግዚአብሔር መንፈስ እንዲኖር የሰጠውንም እግዚአብሔር ይጥላል በማለት ይናገራል። ስለዚህ መንፈስ ቅዱስን መጣል እግዚአብሔርን መጣለው። መንፈስ ቅዱስ እግዚአብሔር ስለሆነ እግዚአብሔርን መጣል መንፈስ ቅዱስን መጣለው። በዚህ አያይዤ አማኞች በመንፈስ ቅዱስ ላይ ከሚሰሩ ኃጢአቶች መጠንቀቅ አለባቸው። ለምሳሌ መጽሐፍ ቅዱስ በመንፈስ ቅዱስ ላይ ስለሚፈጸሙ 7 ኃጢአቶች ግልጽ አድርጓል። እነዚህ የተገለጡ ናቸው እንጂ እነዚህ ናቸው ብቻ ማለት አይደለም። መንፈስ ቅዱስን መስደብ ማቴዎስ 12:22 ላይ ተጠቅሷል። ይሄ አለማመን ተብሎም ሊጠቀስ ይችላል። መንፈስ ቅዱስን መቃወም ይህም አለማመን ተብሎ ሊወሰድ ይችላል። ሐዋርያት 7:51 እስጢፋኖስ እናንተ ግን መንፈስ ቅዱስን ትቃወማላችሁ ብሏል። ከዛ በኋላ ነው በድንጋይ ቀጥቅጠው የገደሉት። በሶስተኛ ደረጃ መንፈስ ቅዱስን መዋሸት፣ መንፈስ ቅዱስን ማታለልና መፈታተን። ይሄ ሐዋርያት 5:3-9 ሶስቱንም ቃላቶች ጴጥሮስ ለአናንያና ለሰጲራ ተጠቅሙታል። መንፈስ ቅዱስን ዋሽታችኋል፣ መንፈስ ቅዱስን ተፈታትናችኋል፣ መንፈስ ቅዱስን አታላችኋል የሚል ቃል ተጠቅሟል። ስለዚህ መንፈስ ቅዱስን መቃወም፣ መንፈስ ቅዱስን መዋሸት፣ ማታለል፣ መፈታተን እነዚህ ሁሉ ተጠቅሰዋል። መንፈስ ቅዱስን ማሳዘን ኤፌሶን 4:30 ላይ ተጠቅሷል። መንፈስ ቅዱስን ማክፋፋት ዕብራውያን 10:29 ላይ ተጠቅሷል። መንፈስ ቅዱስን ማጥፋት ወይም ኩንች ማድረግ ልክ እሳት በአመድ እንዲሸፈን መንፈስ ቅዱስ በተለያዩ ድካሞች እንዲሸፈን ማድረግ፣ እንዳይሰራ ማገድ በአንደኛ ተሰሎንቄ ምዕራፍ 5:19 ላይ ተጠቅሷል። መንፈስ ቅዱስን መጣል አሁን በዚሁ በቁጥር 8 ላይ ተጠቅሷል ማለት ነው። ስለዚህ መንፈስ ቅዱስን ስለመስደብ፣ መንፈስ ቅዱስን ስለመቃወም፣ መንፈስ ቅዱስን ስለመዋሸት፣ መንፈስ ቅዱስን ስለማታለል፣ መንፈስ ቅዱስን ስለመፈታተን፣ መንፈስ ቅዱስን ስለማሳዘን፣ መንፈስ ቅዱስን ስለማክፋፋት፣ መንፈስ ቅዱስን ስለማጥፋትና መንፈስ ቅዱስን ስለመጣል መጽሐፍ ቅዱስ የሚናገረውን ነገር በማሰብ ጥንቃቄ እንድናደርግ ማለት ልብ ውስጥ የገባ ወዳጅ ስለሆነ አይደል፣ በጣም በቃ የማይሰለች ወዳጅ ስለሆነ መንፈስ ቅዱስን ሴንሲቲቭ ስለሆነ ለመንፈስ ቅዱስ መጠንቀቅ አስፈላጊ መሆኑን ጳውሎስ የተናገረው ቃል ያሳየናል ማለት ነው። ከቁጥር 9-12 ፍቅርና ኃላፊነትን ያሳየናል። ፍቅርና ኃላፊነት ከቁጥር 9-12 ያለው ሲምፕል ሪዲንግ መጠቀም እንችላለን፣ ምክንያቱም ግልጽ ስለሆነ። ምንድን ነው የሚላቸው? እናንተ ራሳችሁ እርስ በርሳችሁ ልትዋደዱ በእግዚአብሔር ተምራችኋል። ለምንድን ነው በእግዚአብሔር ተምራችኋል ያላቸው? ሮሜ 5:5 ላይ እንደተጻፈ መንፈስ ቅዱስ በልባቸውም ብሏል ፈሷል። ስለዚህ እግዚአብሔር ራሱ በመንፈሱ በኩል እርስ በርስ መዋደድ እንደሚገባችሁ አስተምሯችኋልና ማንም ሊያስተምራችሁ አያስፈልጋችሁ። በመቅዶንያ ላሉት ወንድሞች ሁሉ ታደርጋላችሁ ማለት በጎነትን ታደርጋላችሁ። ነገር ግን ወንድሞቼ ከፊት ይልቅ ልትበዙ በጸጥታ ትኖሩ ዘንድ ልትቀኑ የራሳችሁን ጉዳይ ልትጠነቀቁ እንዳዘዝናችሁም በውጭ ባሉት በማያምኑት ዘንድ አውትሳይደርስ የሚላቸው ማለት ነው
በእነሱ ዘንድ በአግባብ እንድትመላለሱ አንዳች እንዳያስፈልጋችሁ በእጃችሁ ልትሰሩ እንለምናቸዋለን ይላል ማለት ነው። እነዚህ ሰዎች ትናንት በዝሙት የሚኖሩ ስራ ፈት የነበሩ ናቸው። አሁን ግን በነገር ጣልቃ እንዳይገቡ በጸጥታ እንዲኖሩ በሰው ነገር ውስጥ አይደል የሰው ህይወት ውስጥ ዘው እንዳይሉ የራሳቸውን ስራ ብቻ እየሰሩ እንጀራቸውን በስርዓት እንዲመገቡ ሐዋርያዊ እና አባታዊ ምክር ሲመክራቸው እናያለን ማለት ነው። ከ13 እስከ 18 የኢየሱስ ክርስቶስ መምጣትና የአማኞች ተስፋ የሚል ርዕስ ትይዛላችሁ። ይሄ ማለት የመጨረሻው ቁጥር የምዕራፍ 4 መጨረሻው ቁጥር የኢየሱስ ክርስቶስ መምጣትና የአማኞች ተስፋ። እንግዲህ በተሰሎንቄ ከነበሩት አማኞች መካከል አንዳንዶቹ አንቀላፉ ማለት ወደ ጌታ ሄዱ ማለት ነው። ወደ ጌታ ሄዱ እና ከነሱ መካከል እነዚህ በጌታውን የሞቱት ምን ይሆናሉ የሚል ስጋት አደረባቸው። በእርግጥ ጳውሎስ ይህን ነገር እናንተ ጋር ሳለው አልነገርኳችሁ ምን ብሎ ለማስታወስ ይሞክራል። ግን ብቻ አንዳንዶቹ አዘኑ። ምናልባት የአበሻም ሐዘን አዝነውም ከሆነ አላቅም። የአበሻ ሐዘን ታውቃላችሁ። በተለይ በጌታ ያልሆኑ ሰዎች ሸሸ ተበላሸ ይላሉ፣ ጥቁር ይለብሳሉ፣ አመድ ይነሰንሳሉ፣ ደረት ይገጫሉ፣ ፂም ይነጫሉ። ይሄ ይታወቃል። ጳውሎስ ግን ክርስቲያኖች ሲያርፉ እንደዚህ አይደለም። የኢየሱስ ክርስቶስ መምጣትና የአማኞችን ተስፋ አያይዞ ይነግራቸዋል ማለት ነው። ከቁጥር 13 እስከ 14 በጌታ ሆነው ስለሞቱ ተስፋ ይነግራቸዋል። ከቁጥር 15 እስከ 17 ጌታ ሲመጣ ያመኑት ከእርሱ ጋር አብሮ ደግሞ እንደሚመጡ ይነግራቸዋል። ከቁጥር 18 ላይ እርስ በርሳችሁ በዚህ ቃል ተጽናኑ እያለ ይነግራቸዋል ማለት ነው። እና በጣም ይሄ ልብን የሚነካው የዚህ የአንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 እስከ 18 እኔ በእነዚህ 2 ዓመታት ውስጥ እናቴንም አባቴንም ያዋጥቻለሁ። ግን ሁለቱም ደግሞ ጌታን ተቀብለው ነው የተሰበሰቡት የተጽናናሁት። ያው ኪያዬ በተለይ በአባቴ ጉዳይም ላይ በጣም ያቅ ነበር፣ ይጸልይልኝም ነበርና ሁል ጊዜ ወደ አይምሮ የሚመጣው ይቃል ረጅም ቀጠሮ ነው ያዝነው እላለሁ። አባ ረጅም ቀጠሮ ነው ያዝነው። ያውም እሱም ረጅም ነው ያልኩት እኔ ላይሆንም ይችላል። አያችሁ ከእጃችን ካለፈ አሁን እንኳን ከእጃችን ከወጣ በኋላ ሲሆን የኛ አይደለም። በቃ ግን አንድ ተስፋ አለን። ኢየሱስን ካመንን በእርሱ የሞቱት ከእርሱ ጋር ደግሞ ምን ይላሉ? ይመጣሉ። እንዲሁም ከጌታ ጋር ደግሞ ለዘላለም ይሆናሉ እንሆናለን ብለን እናምናለን። እና ጌታዊ በቃ እንዲሁ ረጅም ቀጠሮ እንዲያስኩ ንገረኝ፣ ናፍቆት ብቻ ይቅርልኝ፣ ሐዘን አይቅርልኝ ብዬ ጌታን ከጌታ ጋር ተስማምቻለሁ ማለት ነው። አንዳንድ ጊዜ ታውቃላችሁ፣ በሐዘን ጊዜ የምታውቁት ሁሉ ሊጠፋችሁ ይችላል። እና አንድ ወዳጄ መጥቶ አባት ያረፈ ጊዜ በተለይ አባቴ እኔ በጣም ስለምወደው ቃልዬ አንተ ለአንተ አልነግርህም ሁሉን ታውቃለህ ሲለኝ አይ ግድ የለም ንገረኝ አልኩት ማለት ነው። ንገረኝ፣ በመከራ ቀን የሚያውቁትም ይጠፋል። አያችሁ። ስለዚህ ማሳሰብ ጥሩ ነው። ያዘኑ ሰዎችን አይዟችሁ ማለት ማጽናናት፣ ማበርታት ጥሩ ነው። አንድ ዘመዴ መቃብር በጣም የምንወደው ዘመዳችን የቅርብ ዘመድ ነው። በመኪና አደጋ ሞቶ ቀብሩ ላይ በጣም ሲዘመር አይታ ነው ጌታን ያገኘችው። እንዴት እንደዚህ ሊሆን ይችላል? በዚህ አይነት ድንገተኛ አደጋ ወጣት ልጅ ሞቶ ቤት ውስጥ እንደዚህ የሚወደድ ልጅ ሞቶ እንዴት ነው እነዚህ ሰዎች መቃብር ዳር የሚዘምሩት ብላ ጌታን አገኘች። አያችሁ፣ የእኛ ተስፋ ለሌሎች መዳን ራሱ ምክንያት ይሆናል። የእኛ ተስፋ ከሞት በኋላ ህይወት፣ ከመቃብር በኋላ ትንሣኤ አለ ማለታችን ለሌሎች ሰዎች መዳን ምክንያት ይሆናል ወገኖቼ፣ እህቶቼና ወንድሞቼ። ስለዚህ በዚህ የተነሳ እግዚአብሔርን ልናመሰግን ይገባናል። ምንድን ነው ጳውሎስ እያላቸው ያለው? እኔ ክፍልፋዮቹን የነገርኳችሁ ወደ ንባቡ ስገባ ማለት ነው። ነገር ግን ወንድሞቼ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እወዳለሁ ወይም እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉትን። አይገርማችሁም? ኢቭን በኢየሱስ አምነው የሞቱ በኢየሱስ ያንቀላፉ ነው የሚባለው። አሁን ለአንቀላፋ ሰው አትሉ፣ ለሞተም ሰው እንደዛ ነው። ኢየሱስ የሞተ ሲያነሳና የተኛ ሲቀሰቅስ እኩል አይደለም የሚጠቀም።
ችግር የለበትም። አልዓዛርንም ምንድን ነው ያለው? በቃ ወንድማችን አልዓዛር ተኝቷል ሲላቸው ከተኛ ይነቃል ነው ያሉት እነ ቶማስ። እነሱ ግን እንዲገባቸው ወንድማችን አልዓዛር ሞቷል አላቸው ይላል። ግን እሱ ሙት ለመቀስቀስ ነው የተኛ ለመቀስቀስ እኩል ኃይል ነው የሚጠቀመው። ሌሎች ወደ መቃብር ስፍራ የሚሄዱት የመቃብር ድንጋይ እኚህ ነበሩ የሚለው ሊያነቡ ነው። ኢየሱስ ግን ያልነበርነውን እንዲኖር ሊያደርግ ነው የሚመጣው። ሲመጣ ሙታን ይሰበሰባሉ። ቀንደ መለከት ድምፅ ሲሰማ አጥንቶች ከአጥንቶች አይደል፣ ቁርበቶች ከቁርበቶች ይያያዛሉ። ሙት ማናገር የሚችል ከመቃብር በኋላ የቀጠረን ኢየሱስ ብቻ ነው። የምንወዳቸው ለሻይ ቀጥረውን ይጠፋሉ። ከሞት በኋላ ሲቀጥረን ያመንነው ጌታ አለን። ክብር ለኢየሱስ ይሁን። አያችሁ፣ ኢየሱስ ይመጣል። ኢየሱስ እንደሞተና እንደተነሳ ካመንን በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋል። ፈርሰን በስብሰን አንቀርም፣ እንነሳለን። የምንናፍቀውን ጌታ እናየዋለን። አያችሁ፣ ሰዎች አፈር አልብሰውን ነው የሚሄዱት። እኛ አፈር ለብሰን አይደለም እኮ ወደ መቃብር፣ ተስፋ ለብሰን ነው የምንገባው መቃብር ውስጥ። ሰዎች ነው አፈር አለበት ነው የሚሉት። አይ ሰዎች አፈር ሊያለብሱን ይችላሉ። የእኛ ጌታ ግን ተስፋ ልብሶ ነው መቃብር ውስጥ የሚከተን። ስለዚህ በጌታ የሆንን በእርሱ ያመንን አደል ሲመጣ ከእርሱ ጋር ደግሞ እንነሳለን። በምን አይነት መንገድ ነው የምንነሳው የሚለውን ሐዋርያው ጳውሎስ እንደዚህ ብሎ ይናገራል። እግዚአብሔር ከእርሱ ጋር ያመጣችኋል ይልና በጌታ ቃል የምንላችሁ ይህ ነው፣ በእኔም ቃል አይደለም፣ ስልጣን ባለው እውነተኛ በሆነው በጌታ ቃል የምንላችሁ ይህ ነው። እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምማል። ኢቨን ጳውሎስ ይህን ሲጽፍ ኢየሱስ ይመጣል ብሎ ነው የሚያስበው። እናንተ በነገራችን ላይ ጳውሎስ መልእክቶቹን ሁሉ ስታዩት ኢየሱስ የሚመጣ ነበር የሚመስለው። በሶስት ጉዞ ዓለምን ያዳረሰው እኮ ይመጣል እያለ ነው። ቶሎ ስራዬን ልጨርስ እያለ መጨረሻ ላይ ነው በመስዋዕት እንደሚደረግ ሕይወቴ በቅርቡ ይሰዋል። ሰበር ዜና ነው የደረሰው ሮም ቫቲካን ላይ እንደሚሰዋ ማለት ነው እንጂ ይመጣል እያለ ነው የሚኖረው። ጳውሎስ የዛሬ 2000 ዓመት ኢየሱስ ይመጣል ብሎ ሰብኮ እኛ ተኝተናል። መምጫው ላይ ሆነን ማለት ነው። ወገኖቼ ይህ የምስቀው ሳቅ የእውነት እንዳይመስላችሁ የትዝብት ሳቅ ነው። የዛሬ 2000 ዓመት ጳውሎስ እየተንገበገበ ይመጣል ብሎ ያገለገለውን ጌታ እኛ መምጫው ላይ ሆነን ተኝተናል። ይመጣል ሲባል የሚፈራ ትውልድ ጥያቄ ውስጥ ነው። እዛ ቤት ሆነን ያስፈራሩን ነበር። አቤት የዛን ጊዜ ክርስቶስ ሲመጣ ትንሹም ትልቁም መድረሻውን ሲያጣ የሚል መዝሙር እየነገሩ በቃ ፍርሃት ይነዙብን ነበር። ወንጌል ደግሞ ሲበራልን በኢየሱስ አረፈን ስንል አሁን ደግሞ ኢየሱስ ይመጣል ሲባል ለምን ሊዜን ሳልሸጥ ቤቴን ሳልሸጥ ልጆቼ ሳላሳድግ ሳልድር እያልን ማለት ነው። ወገኖቼ የቤተ ክርስቲያን የመጨረሻው ተስፋ ኢየሱስ ነው። ኢየሱስ ይመጣል ንባብ አይደለም፣ ሕይወት ነው። ኢየሱስ ይመጣል ንባብ አይደለም፣ ተስፋ ነው። ለቤተ ክርስቲያን የቀረላት የተባረከ ተስፋ የኢየሱስ ክርስቶስ መምጣት እንደሆነ ማወቅ መቻል አለባችሁ። በነገራችን ላይ ይህም ብቻ አይደለም፣ አንቀድምም አለ ማለት ቆመን የምንቀረው እንግዲህ እሱ አለው ብሎ ያስባል። ደግሞ በጌታ ያንቀላፏሉ፣ እነሱን አንቀድምም። ጌታ ሲመጣ አስቀድመው እነሱ ይነሳሉ። እኛም ደግሞ ቆመን የምንቀረው ጌታን ለመቀበል በደመና እንነጠቃለን ይላል። ኮታፕ እንደረጋለን፣ ራፕቸር እንደረጋለን፣ እንወሰዳለን። እንኳን መጣልን ጌታ ብለን እሱን ለመቀበል እንነጠቃለን አለ። ግራቪቲ ከኛ ጋር ያኔ ይፋታል አለ። በስባሽነታችንን ጥለን በሰማይ ከእርሱ ጋር ለመሰብሰብ እርሱን ለመቀበል ወደ ሰማይ እንወሰዳለን አለ። ዌልካም እንለዋለን። ሙሽራ ሙሽሪት፣ ሙሽሪት ሙሽራዋን ለመቀበል ከልፍኝ ቀደም ብላ እንደምትወጣ በመካከለኛው ምስራቅ በዓል እኛም ከፍ ብለን ዌልካም ብለን ኢየሱስን በደመና እንቀበለዋለን በማለት ይናገራል። እንነጠቃለን በማለት ይናገራል ማለት ነው። በትእዛዝ አለቃ በመላእክትም ድምፅ በእግዚአብሔር መለከት ከሰማይ ይወርዳል። ክርስቶስ በክርስቶስ የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን ይላል። ደመና የሚለው ሺኪንያ የሚለው ግሎሪየስ የሆነው በእግዚአብሔር ክብር ውስጥ ተሰውረን እንቀበለዋለን ይላል።
እንቀበለዋለን ይላል። እንዲሁም ሁልጊዜ ከጌታ ጋር እንሆናለን። አሁን ህልውና ይሰማኛልና አይናችን እየጨፈን አንጠራው በተገለጠ ማንነት አይደል? ከእርሱ ጋር ምን እንላለን? ለዘላለም እንሆናለን። እንዲህ ፊት ለፊት እናየዋለን። በጉ እረኛቸው ይሆናል አይደል የሚለው 7:14 ላይ ራእይ በጉ ራሱ እረኛ ነው። እኔ ይህንን ሳይ እንዴት እንደገረመኝ በግም እረኛ መሆንህ እለዋለሁ። በጉ እረኛቸው፣ አይርባቸውም፣ አይጠማቸውም፣ ፀሐይ ያበራላቸው። በጉ ራሱ ብርሃናቸው ነው። ከእርሱ ጋር እንሆናለን አለ። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። አያችሁ፣ ከፀሐይ በታች ያለው የትኛውን መከራ የሚታገሰው በዚህ በተስፋ ቃል ነው። አገራችን በሰማይ ነው ምንለው ኑሮ ስለከበደን አይደለም፣ ኢየሱስ ስለናፈቀን። የክርስቶስ ኢየሱስን መምጣትና የእኛን በደመና መነጠቅ በመሰረታዊነት የምንናፍቀው በሶስት ምክንያት ነው ወገኖቼ። በሶስት ምክንያት ነው የምንጠብቀው። የመጀመሪያው ለምንድን ነው ካላችሁኝ፣ ቅዱሳን ከዚህ ዓለም መከራ የሚጽናኑበት ነው። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13። ሁለተኛ ቅዱሳን የድካማቸውን ብድራት የሚቀበሉበት ነው። ማቴዎስ 16:27። ሶስተኛ ስጋ ቤዛነቱን የሚያገኝበት ነው። አንደኛ ቆሮንቶስ 15:51 እና ፊልጵስዩስ ምዕራፍ 3 ቁጥር 20። በተለይ ፊልጵስዩስ 3:20 ላይ ያለው አገራችን በሰማይ ነው፣ ከላይ የሚመጣ መድኃኒት እርሱም ጌታ ክርስቶስን እንጠብቃለን። እርሱም በመጣ ጊዜ ሁሉን ለራሱ ማስገዛት እንደሚችልበት አሰራር የተዋረደው ስጋችን ክቡር ስጋውን ይመስል ዘንድ ይለውጠዋል ይላል። ኮንፍግሬት ያደርገዋል ይላል። ከዛ ያን ጊዜ በድንግዝግዝ የነበርነው በሙላት በተዋረደ አካል የነበረ በከበረ አካል የሚበሰብሰው የማይበሰብሰውን የተዋረደው የከበረውን ይይዛል ይላል። ከዛ ቁርጥ አባታችንን እንመስላለን። ያኔ በአባታችን መንግስት ከእሱ ጋር እያበራን እየደመቀን እናያል። በክብር እነግሳለን ከእሱ ጋር 1000 ዓመት። አያችሁ፣ እናንጸባርቃለን ከክርስቶስ ጋር ማለት ነው። ይህ አይናችን ካልተከፈተ ልቦናችን ካልተከፈተ የምንረዳው ክብር አይደለም። በመጨረሻው ዘመን ይገለጽ ዘንድ ላለው ክብር ብሎ አንደኛ ጴጥሮስ ምዕራፍ 3 ቁጥር 5 የሚናገረው ይሄ ነው። በመጨረሻው ዘመን ይገለጽ ላለው ክብር እንደ ምሕረቱ መጠን አይደል ወለዳችሁ ይላል እግዚአብሔር። ዳግም የተወለድ ነው ቅዱሳን የተባልነው ወደዚህ ክብር ለመድረስ ነው። እግዚአብሔር አስቀድሞ ያወቃቸውን በክርስቶስ ወንጌል ጠራቸው፣ የጠራቸውን አጸደቃቸው ይልና አሁን ክብር ቀርቶናል። ክብር ቀርቶናል። ያ ክብር ኢየሱስ ክርስቶስ ሲመጣ አብረን ከእርሱ ጋር በደመና በመነጠቃለን። ሰዎች ሁሉ እያዩን ከእርሱ ጋር እንገለጣለን። ትላንትም እንዳጠና ነው ቆላስይስ ምዕራፍ 3 ላይ ደግሞ ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯልና የክብር ጌታ የሆነው ኢየሱስ ሲገለጥ አብራችሁ በክብር ትገለጣላችሁ ይላል። ኢየሱስ ጌታ ነው። በክብር ትገለጣላችሁ ይላል። እንዲህ ሱፍ ለብስ አዳራሽ ሰርግ ቤት ስገባ እንኳን ኮራ ትላለህ። አንተ ኢየሱስ ሲመጣ አብረ በክብር ከእርሱ ጋር ትገለጣለህ። ክብር ለኢየሱስ ይሁን። ይሄ ነው ተስፋችሁ ይላል። በዚህ ቃል ተጽናኑ ይላቸዋል። በዚህ ቃል ተጽናኑ አይደል? አንደኛ ዮሐንስ 3:3 ደግሞ ምን ይላል? ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ እንዲሁም ነን አለ። ዳሩ ግን እርሱ ቢገለጥ እርሱ እንዳለ እናያለን ማለት ሁሚዮስ የሚል ቃል ይጠቀማል። ሁሚዮስ ማለት አስይዝ ማለት ልክ እንደሱ በክብር እያንጸባረቅን እንታያለን ማለት ነው። ዓለም እርሱን እንዳላወቀ አሁን እኛን አያውቀንም ማለት እሱን ዮሴፍ ልጅ ነው፣ እናቱ ማርያም ናት፣ እህቱ ዮሐናና ሶስና ናቸው፣ ወንድሞቹ ያዕቆብና ይሁዳ ናቸው እያሉት ነበረ። አላወቁትም። እኛንም አያውቁንም፣ በቀበሌ ነው የሚያውቁን። ኢየሱስ ሲገለጥ ግን እርሱ እንዳለ ማለት እሱ ባለበት ክብር እኛም ያን ጊዜ ደግሞ ከእርሱ ጋር በክብር እንገለጣለን ማለት እርሱን እንድንመስል እናውቃለን ይላል። ኢየሱስ ጌታ ነው። ስለዚህ እኔ ማለት አሁን ስታዩኝ ያለሁት ማለት አይደለም። የተቀጠረልኝ ክብር አለ። ኢየሱስ ይመጣል። ኢየሱስ የሚመጣው ከዚህ ዓለም መከራ ሊያጽናናኝ ነው። አሜን። ኢየሱስ የሚመጣው በክርስቶስ ኢየሱስ የፍርድ ወንበር ፊት የክብር ሽልማቶችን ለመስጠት ነው፣ ሊያከብረኝ ነው። ኢየሱስ የሚመጣው የክብር ተስፋ የሆነውን የስጋችንን መዋጀት ምን ሊያደርግ ነው? ወደ ሙላት ሊያመጣው ነው። የቤተክርስቲያን ክብር ወደ ሙላት ሊወስደው ነው። እግዚአብሔር ክብራችን ልክ ኢየሱስ ነው ብሏል። ኢየሱስን ክብር ባየበት ነው እኛን ማየት የፈለገው።
ምክንያቱም ኢየሱስ አስቀድሞ ጸልዮ ነበረ አይደል? እኔ በአንተ ዘንድ አንተም በእኔ ዘንድ ባለ ክብር አይደል እነሱም ደግሞ ይከብሩ ዘንድ ብሎ ጸልዮ ነበር። ያን ጸሎት መልስ የሚያገኘው መቼ ነው? ራሱ ኢየሱስ ሲመጣ ይሄ አሮጌው ሰውነታችንን በስባሽነታችንን ጥለን ሙሉ በሙሉ እሱን ወደ መምሰል ስንለወጥ ያን ጊዜ ሙሽርነት ይደምቃል። የፊት መጨማደድ ወይም ነውር ወይም እንደዚህ ያለ ነገር ያልሆነባት ክብርት ቤተክርስቲያን ሙሽራው ያገኛል። አሁን ማጫጥሎ ሄዷል መንፈስ ቅዱስን። ሲመጣ ግን አይደል ሲመጣ ያን ጊዜ በክብር ከእርሱ ጋር እንገለጣለን። ወገኖቼ እንኳን እኛ አይደለንም፣ መጽሐፍ ቅዱሱ ራሱ ናፍቆት መጽሐፍ ቅዱሱ ራሱ የመጨረሻው ነሐሴ 30 ይህን ነው አይደል የምናጠናው። አሁን በቶሎ እመጣለሁ ይላል። አሜን ጌታ ኢየሱስ ወይ ቶሎ ና። መንፈሱና ሙሽራይቱ ይላል። መንፈሱ ማን ነው? መንፈስ ቅዱስ። ሙሽራይቱ ማነች? ቤተ ክርስቲያን። ፕሮቶኮሉ መንፈስ ቅዱስ ሙሽራይቱን እየፈሸናት ነው። ሙሽራው አረባካችሁ ዘገያችሁ ልምጣ ሲል ቆይ እያስተካከልኳት ነው እንደሚል ፕሮቶኮል የቤተ ክርስቲያን ባላደራ መንፈስ ቅዱስ ልነሳ እግሬን አንስቻለሁ ልምጣ ሲል ቆይ ሚስትህን እያዘጋጀውል ነው። የበጉን ሚስት ፊት መጨማደድ ነውር እንዲያለ ነገር ያልሆነ በቃሉ እያጠባት ለእሱ ያዘጋጅላታል። ዛሬ ባይመስልም ታማኝ የሆነ መንፈስ ቅዱስ በየዘመናቱ ኢየሱስ ሲመጣ በደመና ተነጥቀው የሚቀበሉትን ሙሽሮች እያዘጋጀ ነው። ያን ጊዜ ኢየሱስ ሲመጣ በራእይ ምዕራፍ 13 ቁጥር 8 ላይ እንደተጻፈ ሙሽሪት ራሷን ለበጉ ስላዘጋጀች ደስ ይበለን የሚል ምስጋና በሰማይ ይሰማል። አያችሁ፣ ዛሬ ምን እያደረግን ነው? በቤተ ክርስቲያን ሮብ፣ ዓርብ፣ እሑድ ሄደን ስናመልክ፣ ቃል ስንማር፣ ጸጋ ስንካፈል ስትሉ ሳምንታዊ መርሃ ግብር እያካሄድን ሳይሆን የሙሽራ ልብሳችን እያስተካከልን ነው። ኢየሱስ ጌታ ነው ወገኖቼ። ስለዚህ በዚህ ቃል ተጽናኑ በማለት ይነግራቸዋል። ምዕራፍ 5 ይሄ በጣም አጭር ነው። ምዕራፍ 5 እንደዚህ ይላል። ከዚህ ምዕራፍ ምን እንማራለን? ይቅርታ፣ ከዚህ ምዕራፍ ምን እንማራለን የሚለውን ስናይ የክርስቶስ መምጣት የክብር ፍጻሜያችን ስለሆነ በአግባቡ እንመላለስ የሚል ትምህርት እናገኛለን። አጠቃላይ ምዕራፉ ዝግጅትን ፕሪፓሬሽንን የሚያመለክት ቃል ነው። አንደኛ ተሰሎንቄ ምዕራፍ 5 ምዕራፍ ስለ ጌታ ቀን የመጨረሻ ክብር፣ ስለ ክርስቲያናዊ ሕይወትና የመዝጊያ ጸሎት እንዲሁም ደግሞ ባረኮት ተካተውበታል። ይህ ምዕራፍ ስለ ጌታ ቀን የመጨረሻ ምክር፣ ስለ ክርስቲያናዊ ሕይወት ወይም ስለ ክርስቲያናዊት የመጨረሻ ምክር እንዲሁም የመዝጊያ ጸሎት፣ ባረኮት ወይም ቤኔዲክሽን ተካተውበታል። ምዕራፍ 5 ከቁጥር 1 እስከ 10 ስለ ጌታ ቀን ይናገራል። ስለዚህ የጌታን ቀን በተመለከተ እንግዲህ መጽሐፍ ቅዱስ እንደ ሌባ የሚመጣባቸው ላልተዘጋጁ ሰዎች ነው። ያው ሌባ ፊሽካ ነፍቶ አይመጣም እና እነሱ የጌታን መምጣት ስለማይጠብቁ የማያምኑ ሰዎች ላይ ድንገት ይሆናል። እናንተ ግን በጨለማ አይደላችሁም፣ በብርሃን ናችሁ። ስለዚህ ወገባችሁን ታጥቃችሁ መብራታችሁን አብርታችሁ የምትጠብቁት ሙሽራ እናንተ ላይ በድንገት አይመጣም። ነገር ግን አንዳንድ የጨለማ ስራ ካለ እሱን አስወጥታችሁ የብርሃን ጋሻ ልበሱ። ተይዞ ሳለ የሚጠበቅ አብሮ እያለ የሚናፈቅ ኢየሱስን ጠብቁት የሚል መልእክት ያስተላልፍላቸዋል። እንግዲህ በቀረውስ ወንድሞች ይላል ከ1 እስከ 10 እንዴት እንድትመላለሱ ይቅርታ እንግዲህ ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንዲጽፍላችሁ አያስፈልጋችሁም። አሁን በጌታ በዚህ ጊዜ ይመጣል፣ በዚህ ጊዜ አይመጣም የሚል ትምህርት ለእናንተ አያስፈልግም። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋል። ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል። ጌታን ሳይቀበሉ መብራታቸውን ሳያበሩ አይደል? እኛ እየተናገርን ነው። የጥሪው ካርድ እንዳይለዩ ለሕፃናት ቦታ የለንም እያልን ነው። በአይምሮ ሕፃናት አትሆኑ፣ መጥሪያ ካርዱን ያዙ፣ ወደ ሰርግ ቤት ግቡ እያልን እየተናገርን ነው። እነዚህ ጌታን ያልተቀበሉ ሰዎች ምጥ እርጉዝን እንደሚይዛት ሌባ በድንገት እንደሚመጣ ቀኑ ይሆንባቸዋል ይላል። ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም። እናንተ ግን ክብር ለኢየሱስ ይሁን። ወንጌል መስበክ አያችሁ፣
የጌታ መምጣት ለአንዳንዶች የጥፋት ነው፣ ለአንዳንዶች ደግሞ የልማት ነው። ለአንዳንዶች የውርደት ነው፣ ለአንዳንዶች ደግሞ የክብር ነው። ለአንዳንዶቹ ጨለማ ነው፣ ለአንዳንዶቹ ብርሃን ነው። ስለዚህ በጌታ ኢየሱስ ክርስቶስ በማመን ወደዚህ ህይወት እንድትቀላቀሉ በወንጌል ጥሪ የምናደርገው ለዚህ ነው ወገኖቼ። እናንተ ግን ወንድሞች ወይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም ማለት በኃጢአት አይደላችሁም፣ ባለማመን አይደላችሁም ማለት ነው። ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና እኛ ከሌሊት ወይም ከጨለማ አይደለንም። እንግዲያስ እንንቃ፣ በመጠንም እንኑር እንጂ እንደ ሌሎች አናቀላፋ። እንደ ሌሎች ማለት እንደማያምኑ ሰዎች አምነን ሳለ ወደ ጨለማ፣ በርትተን ሳለ ወደ ድካም አንሂድ ነው ጳውሎስ እያለ ያለው። የሚያንቀላፉ በሌሊት ያንቀላፋሉ፣ እኛ ግን የሌሊት አይደለም የቀንን ካልን በኋላ እንዴት በሌሊት እንደሚያንቀላፉት እናንቀላፋለን ነው። የሚያንቀላፉ በሌሊት ያንቀላፋሉ፣ የሚሰክሩ በሌሊት ይሰክራሉ። እኛ ግን ከቀን ስለሆንን የእምነትን የፍቅርን ጥሩር የመዳንን ተስፋ እንደራስ ቁር እየለበስን በመጠን እንኑር። በመጠን እንኑር ማለት በመብላት፣ በመጠጣት፣ በመዳራት፣ በመስፈን የማያምኑ ሰዎች በሚኖሩት አይነት የህይወት ስርዓት አይደለም ጌታን መጠበቅ ያለብን የሚል መልእክት ያስተላልፋል። ይልቁኑ የእምነትና የፍቅር ጥሩር መጠበቂያ መከላከያ እያደረግን በመጠን እንኑር። እግዚአብሔር ለቁጣ አልመረጠንም፣ በጌታችን በክርስቶስ ኢየሱስ መዳንን ለማግኘት ነው። በቁጣ እንዳሉት አይደለም እኛ መኖር ያለብን፣ መዳንን ለማግኘት ስለመረጠን እንደ ዳነ ሰው እንኑር ነው ሀሳቡ እንጂ ገና አሁንም አልዳናችሁም እያለ አይደለም። አይደለም መዳናችሁን የሚያብራራ ኑሮ ኑሩ። የምንነቃም ብንሆን የምናንቀላፋም ብንሆን በህይወት ብንኖር ወይም ብንሞት ማለት ነው በእርሱ ጋር በህይወት እንኖር ዘንድ ስለኛ ሞተ። ኢየሱስ የሞተው የተነሳው እኛ ብንቆም ከእርሱ ጋርን ብንሞትም ከእሱ ጋርን የምንልበት ህይወት ወደኛ እንዲገባ ኢየሱስ መስዋዕት ከፍሏል አለ። ክብር ለኢየሱስ ይሁን። ከቁጥር 11 እስከ 27 ድረስ ስለ ክርስቲያናዊ ህይወት የመጨረሻ ምክር። ስለዚህ እናንተ ደግሞ እንደምታደርጉ እርስ በርሳችሁ ተመካከሩ፣ አንዱም ሌላውን ያንጸው። አሜን። ብዙ ጊዜ በክርስቲያናዊ ህይወት ውስጥ ይሄ ነገር በጣም ይጠቅማል። ታውቃላችሁ፣ ምክር በጣም አስፈላጊ ነው። ዱባይ ያለችው እኛ እናገለግልባት የነበረችው የኢየሱስ ክርስቶስ ቤተክርስቲያን መድረክ ላይ ከምናገለግለው አገልግሎት በላይ ዋና ጁስ እያስገባች ማለት ነው በቀን 10-15 ሰው ምከሩ ትለን ነበር። ምክር ካለ ህይወት ቀላል ወገኖች። በመልካም ምክር ሰልፍ አድርግ ይላል መጽሐፍ። ምክር ካለ መጽናናት አለ፣ መታነጽ አለ። ለዛ ነው እርስ በርሳችሁ ተመካከሩ ካለ በኋላ የምክርን ደግሞ ጥቅም ሲናገር አንዱም ሌላውን ያንጸው ይላል። ቁጥር 13 ላይ ወንድሞች በመካከላችሁ የሚደክሙትን በጌታም የሚገጽሷችሁን ታውቁ ዘንድ ስለ ስራቸውም በፍቅር ከመጠን ይልቅ ታገብሯቸው ዘንድ እንለምናቸዋለን። እንግዲህ በጌታ የሚገጽሷችሁን የሚላቸው በተሰሎንቄ ቤተክርስቲያንም መዋቅራዊ በሆነ መንገድ ሽማግሌዎች ነበሩ፣ መሪዎች ነበሩ ማለት ነው። ስለዚህ ቤተክርስቲያን የስርዓት ቤት ናት፣ መሪዎች አሏት። በተለይ ጳውሎስ በየከተማው መሪዎችን የማደራጀት ባህል እንደነበረው ጢሞቴዎስ እና ቲቶን በጣም ለዚህ አገልግሎት ይጠቀምባቸው እንደነበር ታውቃላችሁ። መሪ አላቅም፣ አይ በቃ ተመሳሳይ ዝም ብዬ እኖራለሁ ማለት አትችልም። የወፍ ዘፈን አውራጁ አይታወቅም ይላል የሀገሬ ሰውና የጨረባ ተስካር አድርገህ የእግዚአብሔርን ቤት ቅጥ ያጣማም ማድረግ የለብህም። የሚመሩህን የሚገጹህን በጌታ የሚገዙህን ማወቅ መቻል አለብህ። የእግዚአብሔር ቃል የሚናገረው ይህን ስለሆነ ታከብሯቸው ዘንድ ከመጠን ይልቅ ነው እንዲሁ የሚለው በአግባቡ ታከብሯቸው ዘንድ። ይሄ ማለት ግን ሰማይ አንስታችሁ ታፈርጧቸው ዘንድ ማለት አይደለም። ለመሪዎች መገዛት የሚገባው እንደ እግዚአብሔር ቃል ነው። አንዳንድ ጊዜ ረጅም ስም አሁን እዛ ቤት ያሉ አባቶቻችን አንዳንዶቹ ስማቸውን እስክጠሩ የተቀዳሽ ይቀዘቅዛል። መሪ ማክበር ማለት ለበጉ የሚገባውን ቅኔ ለሰው መቀኘት ማለት አይደለም አይደል? እንደ እናቶች መቀነት የተተለተለ ስም መስጠት ማለትም አይደለም። መሪ ማክበር ማለት በእግዚአብሔር ቃል ሲገዙን፣ ሲገጽሱን፣ ሲያዙን አይደል? ሲያርሙን ምን ማለት ነው? መገዛት ማለት ነው። ይህን ነው መጽሐፍ ቅዱስ የሚናገረው። እንለምናቸዋለን፣ እርስ በርሳችሁ ደግሞ በሰላም ሁኑ፣ ጠባለሽ በዳቦ አትሁኑ። እርስ በርሳችሁ ተቀባበሉ፣ አትበቃቀሉ።
እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተስማሙ፣ ተሰማሙ እያለ በሰላሙ ይላል። ወንድሞች ወይ እንመክራቸዋለን፣ ያለ ስርዓት የሚሄዱትን ገጽሷቸው። ያለ ስርዓት የሚሄዱትን አሁን በቤተ ክርስቲያን ውስጥ ታውቃላችሁ የስነ ስርዓት እርምጃዎች የሉም። አሁን ምናልባት ሜን ላይን ቸርቾች ላይ ካልሆኑ እንግዲህ ኪያዬ ሙሉ ወንጌል ስለሆንክ አንተ ይህን ታውቃለህ። በደንብ አድርጋ ነው የምትቆነጥጠው እናታችን አይደል? ብዙዎቹ ግን ይህንን ለምሳሌ አሁን ዋንማ ሊደርሺፕ ውስጥ ያሉ ሰዎች ከገጸስን ሰው ከኛ ይሸሻል ብሎ ስለሚያስቡ አይገጽሱ። ታውቃላችሁ አይገጽሱም። ግን መጽሐፍ ቅዱስ የሰልፍ ኮሬክሽንን በተመለከተ ይናገራል። ራስን ማንም በመንፈስ በሃይማኖት ቢኖር ራሱን ይመርምር ይላል። አሁን የሰልፍ ኮሬክሽን ነው። የጌታን ስጋና ደም የሚበላ ለፍርድ እንዳይበላ ራሱን ይፈትን ይላል እንጂ መሪው እየመጣ በቅታል አልበቃም እያለ አንተን የሚመረምርበት ምንም ምክንያት የለም። አንተ ራስን እንድትመረምር እዛ ጋር ትእዛዝ ወጥቷል። ሌላው ደግሞ ፕሪቬንሽን ዲሲፕሊን የሚባል አለ። ቀድሞ የመከላከል ዲሲፕሊን አለ አይደል? ለምሳሌ ፊልጵስዩስ ቤተክርስቲያንን ከውሾች ተጠበቁ ሲል ፊልጵስዩስ ቤተክርስቲያን ላይ ውሾች አልገቡም። ግን ያው እኔ በተከተልኩበት ውሾች እየተከተሉ ስለሚረብሹ ቀድማችሁ ተጠንቀቋቸው ይላል ጳውሎስ። አሁን ይህ ፕሪቬንቲንግ ዲሲፕሊን ይባላል። ኮሬክቲቭ ዲሲፕሊን ደግሞ የሚባል አለ። እንደ ቆሮንቶስ ቤተክርስቲያን አይደል? ያው እንጀራ እናቱ ጋር ተኝቶ ጋቢ ለብሶ በልሳን ይተከተካል ሰውየው። በጌታ ቀን መንፈሱ ትድን ዘንድ በነፍሱ ላይ በስጋው ላይ ፈርጄበታለሁ፣ ስጋው ለሴጣን እንዲሰጥ ፍርዴ ነው አለ። እነዚህ ነገሮች አንደኛ የክርስቶስን ስልጣን በቤተ ክርስቲያን ለማስከበር፣ ሁለተኛ የወንጌልን ምስክርነት ለማጽናት በቅዱሳን ዘንድ ጸንቶ እንዲቀር ለማድረግ፣ ሶስተኛ ደግሞ የቤተ ክርስቲያን ወይም የቅዱሳንን ቤተክርስቲያንን አካል የአካሉን ንጽህና ለመጠበቅ በፍቅር የሆነ ለማረም የሆነ አይደል ሰዎችን ለማዳን የሆነ የቤተ ክርስቲያን የሥነ ሥርዓት እርምጃ ያስፈልጋል። እንደፈለገ ማለት ነው ቤተ ክርስቲያን ውስጥ እንዲሆን። እኔ አሁን ከዛ ቤት ነው የመጣው። እዛ አሁን እህቶቻችን ታውቋቸዋላችሁ፣ እንደ ሱዳን ጅባ ነው ከዚህ ጀምሮ ተሸፋፍነው የሚመጡት። እኔ ይቅርታ አድርጉልኝና በቤተ ክርስቲያን አንድ የስርዓት ጉዳይ ጥያቄ ስለሚያስነሳብኝ ማለት ነው። አንዲት እህት ቤተ ክርስቲያን ውስጥ መጣ አንዴ ደነገጥን ማለት ነው። ደግነቱ መጋቤ አንቺን የማይታዘብሽ ይሄ ግድግዳ ብቻ ነው እዚህ ጋር ውኝ ብሎ መጨረሻ ላይ ግድግዳው ጋር አደረጋት። ግን እሷም ማኩረፋ ሄደች ወደ ቤት። ችግሩ የማይገጸሱ አሉ፣ መብቴ ነው የሚሉ ግን የነሱ መብት ለአንዳንድ ደካሞች እንቅፋት እንደሚሆን አያውቁም። የምንመራበት ህይወት የክርስቶስ ፍቅር እንደሆነ አያውቁም አይደል? ከመብት ፍቅር እንደሚበልጥ አያውቁም። አንዳንዶች ይሄኝ ብየዋለሁ የሚሉ ሰዎች አሉ። እንዲህ ባቴ ሳይን ከማየት ይሞላል ጆሮ ከመስማት ይቀራል። እንዲህ አያችሁ። ግን ምን ይላል መጽሐፍ? በእናንተ ዘንድ ሁሉ በስርዓት ይሁን ይላል። ስርዓት የክርስቶስ አብያተ ክርስቲያናት ሊመሩበት የሚገባው ስርዓት ደግሞ ሶሻል ቫሊዎችን በተለይ ማዕከል ያደረገ ቢሆን ጥሩ ነው። ባህልና ወንጌል የሚለውን የወንጌላዊ ጸጋ በቀለን መጽሐፍ ብታነቡ ደስ ይለኛል። ሶሻል ቫሊዎቻችንን በቃ ማዕከል ያደረገ አገልግሎትም እኮ ለአእምሮ የሚመች ሲሆን ጥሩ ነው አይደለ? እንዲህ ወገኖቼ ለአእምሮ የሚመች አገልግሎታችሁ ነው ይላል አይደል? ስለዚህ አንዳንድ በምናየው ነገር ሰው በድካሙ ተስቦ እኮ ለአይኑ ደስ ሊለው ይችላል። ግን እኔ ደስታ ላይ ማለት እውነት ነው ማለት አይደለም። ለደካሞች እንቅፋት እንዳይሆን አንዳንድ ሰዎች መብታችሁን ባትጠቀሙ። በእግዚአብሔር ቤት ውስጥ ፍቅርን ማዕከል ያደረገ እንጂ መብትን ማዕከል ያደረገ እንቅስቃሴ ባይኖር በጣም ደስ ይለኛል። ምክንያቱም የእግዚአብሔር ቃል ሲናገር በእናንተ ዘንድ ሁሉ በፍቅር ይሁን ስለሚል እንጂ ሁሉ በመብት ይሁን አይልም። ቀጥሎ ደግሞ ገጽሷቸው ይላል። ያለ ስርዓት የሚሄዱትን ገጽሷቸው። ያውን ቤተክርስቲያን በቀደም ቁጭ ብዬ ስልክ ያወራል፣ ወንጌል እየተሰበከ ስልክ ያወራል ማለት ነው። ጌታ እየተናገረ ዝም ብለህ ስልክ ስታወራ በለው እኮ። ለአንዳንድ ነገሮች ያለን አመለካከት ትንሽ ያስደነግጠኛል እና ራሳችንን ብናርም ጥሩ አይመስላችሁም ወገኖቼ? ያለ ስርዓት መሄድ በጣም ይሄ መረን መውጣት ጥሩ አይደለም። ባለፈውም አጥንተናል አይደል? ፈር አትልቀቁ ብሏል ጳውሎስ በአዲሱ መደበኛ ጽሑፍ። ፈር መልቀቅ ጥሩ አይደለም እና ወደ እግዚአብሔር ቤት በገባ ቁጥር እግርህን ጠብቅ ነው የሚል
ኪዳኗ ቤተክርስቲያን ውስጥ ቤቱ የስርዓት ቤት ነው ይላል። አባወራለሁ ቤቱ አባወራለሁ። የሰው ቤት እንኳን ገብቶ ሰው እንደ ልቡ አይሆንም። ሰው ቤት እንኳን ገብቶ አይደል? የእግዚአብሔርን ቤተክርስቲያን በጣም አባወራ አላት ወገኖች፣ ባለቤት አላት። ያያል እኮ አላያችሁም? በመቅደሱ ዳር አይደለም አምልኮታችንን ገንዘብ አጣጣላችንን ሁሉ ያያል። ገንዘብ አጣጣላችንን ያቺን መበለቷን ሴት አላያችሁም? እንዲህ ገንዘብ የምጥሉ ሁሉን ሲጥሉ ያይ ነበር ይላል። አምልኳችንን አይደለም ተዉት፣ ገንዘብ አጣጣላችን ያያል ጌታ። ጌታ እንደሚያይን ሆነን ለምን ገብተን አንወጣም በሰላም? ገንዘብ አጣጣላችንን እኛ እኮ ስሰጥ ለታክሲ ረዳት የማንሰጠው ለመስዋዕት ስትሰጭ ወደድ አድርገን እኮ ነው የምንሰጠው። አሸሮች እኮ በተለይ በማታ አገልግሎት እሱ ሲፈቱ ነው የሚመሽባቸው። በቃ የምናደርገውን ነገር ወገኖች በማስተዋል እናድርግ ማለት ነው። ስለ ስርዓት እየነገርኳችሁ ስለሆነ ስርዓት፣ በቃ ስርዓት። የቆላስይስ አማኞችን ማጠንተናል ትላል። ስርዓታችሁንና በክርስቶስ ያለውን እምነታችሁን እያየው ደስ ይለኛል ይላቸዋል ጳውሎስ። ስርዓትን ያወራል፣ ኦርደርን ያወራል። በአብያተ ክርስቲያናት ዘንድ እንዲህ አይነት ልማድ የለንም ይላል፣ የለንም ይላል። ስለዚህ ከስርዓት ጋር በተያዘ እኔ ኦርቶዶክስን በጣም ነው አፕሪሼት ማድረጋት፣ እወዳታለሁ። ብዙ ነገሮቿን ኢንስፓየር ያደርገኛል። እና ስለ ስርዓት ብናስ በጣም ዌስተርናይዝድ ሆነናል ብዙዎቻችን። በቃ እንደ ሀገራችን ብንሆን ብዙ ነገር እኔ ደስ ይለኛል። ከአነጋገር፣ ከአለባበስ፣ አነጋገር፣ ከአለባበስ፣ ከአመጋገብ፣ ከአካሄድ ምናምን ሶሻል ቫሊዎቻችንን ማዕከል ያደረጉ ቢሆኑ በጣም ጥሩ ነው። ጥሩ ነው። ጥሩ ነው። ያለ ስርዓት የሚሄዱትን ገጽሷቸው፣ ድፍረት የሌላቸውን አጽኗቸው። ማለት ገና አዲስ አማኞች ስለሆኑ ምናልባት በእምነት ጀምረው በስሜት በመንፈስ ጀምረው በስጋ እንደሚሉ ደካሞች ካሉ አጽኗቸው፣ አጽኗቸው። ይህ አጽኗቸው የሚለው ቃል መርከብን በአንከር ወይም በመልህቅ ይዞ ማጽናትን የሚወክል ቃልን ነው የሚጠቀመው የግሪኩ አነጋገር። ለደካሞች ትጉላቸው። ስለ ደካሞችን ባለፈው አውርተናል። 6 ነጥቦችን ተነጋግረናል። ሰውን ሁሉ ታገሱ። ሰውን ታገሱ። ከአይሁድ የመጣለ ከአሕዛብ የመጣለ እስኩስት ያለ የግሪክ ሰው አለ፣ ጨዋ አለ፣ የተማረ አለ፣ ወንድ አለ፣ ሴት አለ። ሁላችሁ በክርስቶስ አንድ ሰው ስለሆናችሁ ሰውን ምን በሉ? ታገሱ። ሰውን በክርስቶስ እንጂ በስጋ አትወቁ። ስህተቱን አሳነሳችሁ፣ መልካምነቱን አጉልታችሁ አይደል? ሰውን ተቀበሉ። ሰውን ሁሉ ታገሱ ማለት ፖዘቲቭ ሁኑ እንደማለት ነው። ማንም ከሌላው ጋር በክፉ ፋንታ ክፉ እንዳይመልስ ተጠንቀቁ። ነገር ግን ሁልጊዜ እርስ በርሳችሁ ለሁሉም መልካሙን ለማድረግ ትጉ። እንዳደረግክብኝ አደርግብሃለሁ አትበሉ አይደል? በክፉ መልካምን መልሱ፣ ለሰው ሁሉ መልካምን አድርጉ። ሁልጊዜ ደስ ይበላችሁ። ደስ አይል? አሁን ሁልጊዜ መደሰት እኮ በጌታ ነው። ይሄ ፊልጵስዩስ 4:4 ላይ ሁልጊዜ በጌታ ደስ ይበላችሁ ይላል። እኔ የጌታ ደስታ ያለው ሰው ባይስቅም ፊቱ ያበራል። የጌታ ደስታ የሌለው ሰው ቢስቅም ሳቁ ይከብዳል ምለው ለዛ ነው። እንዲህ ሳትስቅ ራሱ ፊትህ የሚያበራው በጌታ ስትሆን፣ ሰላም ደግሞ ሳይኖር ሲቀር እየሳክ ራሱ ሳቁ ይከብዳል ትባላል። እውነተኛ ደስታ ከየትም ሸምጥታ አታመጣውም፣ እንደ ኩበት ከሜዳ አታነሰውም። እውነተኛ ደስታ አድራሻው ኢየሱስ ነው። በኢየሱስ ያሉ ሰዎች እውነተኛ ደስታ አላቸው። ሁልጊዜ ደስ ይበላችሁ። እንዲም በመከራ የሚያልፍ በስደት የሚያልፍ በማጣት በማግኘት በመውደቅ በመነሳት በሞት በሐዘን እንዴ እዚህ እኮ የሞቱ ወንድሞች አሉ እያሉት ነው ጳውሎስ። ግን ምን ይላል? ሁልጊዜ ደስ ይበላችሁ። ሳታቋርጡ ጸልዩ ማለት የጠዋት የ6 ሰዓት የ9 ሰዓት የ3 ሰዓት ማታ በሉ ማለት አይደለም። ስፒሪቹዋሊ ኮንሽየሱ ነው። ጸሎት ሪሊጂየስ ኦብሊጌሽን አይደለም፣ የሃይማኖት መመሪያ ሳይሆን ጸሎት በአባትና በልጆች መካከል ያለ ህብረት ነው። ስለዚህ በመንፈስ ንቁ ማለት ነው። በመንፈስ ንቁ፣ በጸሎት መንፈስ ሁኑ። ስትወጡ ስትገቡ በሙሉ በህልውና ውስጥ ሁኑ ማለት ነው። ሳታቋርጡ ጸልዩ ማለት እንጂ ድገሙ ማለት አይደለም። እኛ እዛ ድሮ ድግምት ነበር የሚመስለን። መዝሙረ ዳዊት እንላለን። በ53 መዝገበ ጸሎት ፈለግ ነው፣ በመንፈስ ቅዱስ አገኘን። እውነታው ይሄ ነው። ድገሙ ማለት አይደለም። ሳታቋርጡ ጸልዩ ማለት
አይደል? ስፒሪቹዋሊ ኮንሺየስ ሁኑ፣ በመንፈስ ንቁ፣ ሁል ጊዜ ጌታን አነጋግሩት፣ ህብረት አድርጉት ማለት ነው። ከዛስ በሁሉ አመስግኑ። ይህ መንፈስ ቅዱስ የሞላበት ሰው መገለጫ ነው። በሁሉ ማመስገን። ኤፌሶን ምዕራፍ 5 ከቁጥር 16 እስከ 21 ስታነቡ መንፈስ ቅዱስ የሞላበት ሰው 4 መግለጫዎች መካከል አንዱ ይሄ ነው። ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችን ባርኩ ተብሎ ተጽፏል። ስለዚህ ይሄ በሁሉ አመስግኑ የሚለው ከኤፌሶን ጋር ካለው ጋር አንድ ነው። የመንፈስ ቅዱስ ሙላት መገለጫ ነው። ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነው። እግዚአብሔር በነገር ሁሉ ስለ ሁሉ እንድናመሰግን ፈቃዱ ነው ይላል። ይሄ የእግዚአብሔር ፈቃድ ደግሞ ወደ እናንተ የመጣው በክርስቶስ ኢየሱስ ነው። ምን ማለት ነው? በክርስቶስ በተደረገላችሁ ነገር ሁሉ እግዚአብሔርን አመስግኑ ማለት ነው። እግዚአብሔር በክርስቶስ ያልሰጣችሁ ነገር የለም። እሱን ሲሰጥ ሁሉን ሰጥቷቸዋል። ምክንያቱም ሁሉ በሁሉ ነውና። እሱ መንፈስን አታጥፉ ማለት መንፈስ ቅዱስ እንዲሰራ ልቀቁት። ትንቢትን አትናቁ፣ ሁሉም ፈትኑ፣ መልካምንም ያዙ። ትንቢት ማለት ያውን ስም እያስቆሙ ስም እየጠሩ የሚናገሩትን አለም እዚህ ጋር አንደኛ ቆሮንቶስ 14:3 የእግዚአብሔር ቃል ነው ትንቢት የተባለው በዚህ ስፍራ። የእግዚአብሔርን ቃል አትናቁ፣ ፈትኑት ሁሉንም፣ ከዛ መልካሙንም ያዙ ይላል። ይሄ ማለት የእግዚአብሔር ቃል ፈትኑ ሲል ማትቀበሉት አለ ማለት አይደለም። ለህይወታችሁም የሆነውን ፈትኑ፣ ከዛ በኋላ መልካሙ የሆነውን ነገር ሁሉ በህይወታችሁ ውስጥ ተርጉሙ። ከማናቸውም አይነት ክፉ ነገር ራቁ። ስም ካለው ከሌለው፣ ከተገለጠው ከተሰወረው የትኛውም ክፉ ነገር ምን በሉ ራቁ ይላል። ኢየሱስ ጌታ ነው። ቁጥር 27 እሺ ቁጥር 23 ማለት የሰላምም አምላክ ራሱ ሁለንተናችሁን ይቀድስ። ሁለንተና የተባለው ምንድን ነው? መንፈስ፣ ነፍስ፣ ስጋ። ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ፣ መንፈሳችሁም፣ ነፍሳችሁም፣ ስጋችሁም። የሚጠራችሁ የታመነ ነው፣ እርሱን ደግሞ ያደርገዋል። መቼ ነው የሚያደርገው? ፍጹም የሚያደርጋችሁ በመንፈስ በነፍስ በስጋ ያለ ነውር ያለ ነቀፋ እንድትሆኑ የሚያደርጋችሁ መቼ ነው? ኢየሱስ ይመጣል። አሁን ግን ይጠበቁ፣ ከኃጢአት ከክፋት ራቁ። ኢየሱስ ሲመጣ ግን ፍጹም ያደርጋቸዋል፣ ወደ ክብሩ ያስገባቸዋል፣ ወደ ሙላቱ ያስገባቸዋል ይላል። ቁጥር 25 ወንድሞች ሆይ ስለኛ ጸልዩ አደል? ምዕራፍ 1 ላይ እሱ ስለነሱ ጸልዮ ነበረ። ምዕራፍ 4 ላይ ደግሞ ተሰሎንቄ ያለ ጳውሎስ እንዲጸልዩ፣ ለጢሞቴዎስ እንዲጸልዩ፣ ለስልዋኖስ እንዲጸልዩ ጥሪ ያቀርባል። ስለኛ ጸልዩ፣ ከወንድሞች ሁሉ ጋር በተቀደሰ አሳሳም ሰላምታ ተሰጣጡ። እንግዲህ ይሄ በመጀመሪያዊቱ ቤተክርስቲያን ውስጥ ወንድሞች በትከሻቸውና በጉንጫቸው ሰላም በዕብራውያን ባህል አይነት ሰላምታን ይለዋወጡ እንደነበረ የሚያሳይ ነው። በተቀደሰ ሰላምታ ማለት በክርስቶስ ሰላምታ፣ በክርስቶስ ሰላም እየተባባላችሁ ሰላም ተባባሉ ነው። ሰላም ተባባሉ፣ ሰላምታ ተሰጣጡ። ቁጥር 27 ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አምላችኋለሁ። አምላችኋለሁ ማለት በጌታ በፍቅር አዛችኋለሁ፣ አስገድዳችኋለሁ። በተሰሎንቄ ካሉት ወንድሞች ይህን መልእክት የማይሰማ አይኖር ማለት እንዲነበብ ማለት ትላንትም አንስቻለሁ። በመጀመሪያዊቱ ቤተክርስቲያን ውስጥ መልእክታት ምን ይላሉ? ይነበባሉ። ጮክ ተብሎ ነው የሚነበቡት። እንደ ዛሬው ጊዜ ቅዱሳት መጽሐፍት ያንዳንዱ ሰው አንዳንድ ኮፒ ስላልነበረው የተላኩ መልእክቶች ሁሉ ቅዱሳን ተሰብስበው ነው የሚያነቡት ማለት ነው። ከዛ ከተነበቡ በኋላ ደግሞ ምናልባት ሌሎች አማኞች ካሉ ለነዛ ደግሞ እንዲነበብ የማሳለፍ ነገር በጳውሎስ አገልግሎት ውስጥ ነበር ማለት ነው። አምላቸዋለሁ ይላል። ቁጥር 28 የመጨረሻው ባረኮት ወይም ቤኔዲክሽን ነው። የተለመደው የጳውሎስ ፊርማ ወይም ስሙ ጽፎ ይፈርምበታል ያልኳችሁ የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን አሜን ይላቸዋል። ከዚህ ምዕራፍ ምንድን ነው የምንማረው? ከአንደኛ ተሰሎንቄ ምዕራፍ 5 ምንድን ነው የምንማረው ስንል ለጌታ ቀን መዘጋጀት እንደሚገባና በተገቢው ክርስቲያናዊ ሕይወት ስለመመላለስ ያስተምረናል። ኦልሞስት ሙሉ ምዕራፉ ውስጥ የምናገኘው ትምህርቶች በጣም ተያያዥና እርስ በርሳቸው ደግሞ የተሰናሰሉ መሆናቸውን እንረዳለን።
የእግዚአብሔር የአባታችን የልጁም የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ተባረኩ።